10 ቋንቋዎችን እናገራለሁ አለች የጽዳት ሰራተኛዋ ልጅ እጆቿ በካቴና ታስረው። ዳኛው በሳቅ ፈነዳ። በመላው ችሎት ፊትም ተሳለቀባት። ነገር ግን እሷ መናገር ስትጀምር ሳቁ በረደ። በትምህርት ማስረጃና በወረቀት ብቻ በሚመዝን ዓለም ውስጥ ቫለንቲና ሬስ የተባለችው ይህች ተራ የጽዳት ሰራተኛ ልጅ እንዴት እንዲህ ያለውን ጥበብ ልታገኝ ቻለች? በካቴና የታሰሩት እጆቿ ሳይሆኑ ዓለምን የሚቀይር ኃይል ያላቸው ቃላቶቿ ነበሩ። ለመሆኑ አያቷ ማርያ በሚስጥር ያስተማረቻት ጥበብ የነጻነት ቁልፍ ነው ወይስ በሞት ጥላ ስር ሆና ያስቀመጠችው የበቀል መሳሪያ? ቫለንቲና ለፍትህ ስትል የምትከፍለው ዋጋ ህይወቷን አደጋ ላይ ቢጥለውስ? በቋንቋዎች ዜማ የታጀበውንና በሚስጥር የተሞላውን ይህንን አጓጊ የድፍረት ጉዞ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም ማወቅ እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ንገሩን። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ሁል ጊዜም ለምትሰጡን ሐሳብ፣ አስተያየት፣ በርቱ ለምትሉን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ይለውጣል ብላችሁ የምታምኑ ከሆነ በደግነት ላይክ አድርጋችሁ ጀምሩት። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። የከፍተኛ ፍርድ ቤት አዳራሽ እንደዚህ ሞልቶ አያውቅም ነበር። እያንዳንዱ መቀመጫ ተይዟል። ሰዎች በግድግዳዎች ላይ ቆመዋል። ጋዜጠኞች የዕለቱን ዜና ለመቅረጽ ትክክለኛውን ቅስፈት በመጠባበቅ ካሜራዎቻቸውን አጥፍተዋል። የሰዎቹ የሹክሹክታ ድምጽ የአሮጌው የፍትህ ህንጻ የአየር ማቀዝቀዣ እንዲርገበገብ የሚያደርግ የጉጉት ሲምፎኒ ይፈጥር ነበር። ቫለንቲና ሬስ እጆቿ በካቴና ታስረው ወደ ምስክር ወንበሩ ተራመደች። እርምጃዎቿ በዝምታ ውስጥ ያስተጋቡ ነበር። የችሎቱ አስከባሪ አርተር ስተርሊንግ ተነሱ፣ ችሎቱ ተጀምሯል ብሎ ሲጮህ፣ ዳኛ ፍራንክሊን ሞንትጎመሪ የተዘበራረቁ ሰነዶችን ክምር ይዘው በጎን በር ሲገቡ ሁሉም ተነሱ። እሳቸው ግዙፍ ሰው ነበሩ። ግራጫ ጸጉራቸው በትክክል ወደ ኋላ የተበጠረ እና የሌሎችን ህይወት በመፍረድ አመታት ብቻ ፊት ላይ ሊቀርጹት የሚችሉት አይነት ገጽታ ነበራቸው። የመሰላቸት፣ የበላይነትና አልፎ አልፎ የንቀት ድብልቅ። መቀመጥ ትችላላችሁ። ሞንትጎመሪ ሰነዶቹን በጠረጴዛቸው ላይ በጩኸት ጣል አድርገው አዘዙ። ይህም ብዙዎች በቦታው የነበሩትን አስደነገጠ። ቫለንቲና በሁለት አስከባሪዎች መካከል ቆማ ቀረች። የመንግስት ተከላካይ ጠበቋ ኤሌና ሮድሪዝጊ በግራ በኩል ነበረች። ኤሌና በመካከለኛ እድሜ ላይ የምትገኝ ሴት ነበረች። በትከሻዋ ላይ የብዙ ጉዳዮች ሸክምና በጣም አነስተኛ በጀትን ተሸክማለች። ከዓይኖቿ ስር ጥቁር ጥላዎች ነበሩባት እና እጆቿ ላይ የሚታየው ትንሽ መንቀጥቀጥ የካፌን ብዛትና የእንቅልፍ ማጣትን ያሳብቃል። መዝገብ ቁጥር 47 ቢ 2024 ሲል የችሎት ጸሐፊው አሳወቀ። መንግስት በቫለንቲና ሬስ ላይ ክሱ የኤሌክትሮኒክስ ማጭበርበር፣ የማንነት ስርቆትና ከባድ ማታለል። የሹክሹክታ ድምጽ እንደ ማዕበል ወደ አዳራሹ ተመለሰ። ቫለንቲና ማንኛውም ማስረጃ ከመቅረቡ በፊት በመቶዎች የሚቆጠሩ አይኖች በጀርባዋ ላይ ሲሰኩ ተሰማት። እየፈረዱባት ነበር። ይህንን ስሜት ታውቀዋለች። በህይወቷ ሙሉ ተሰምቷታል። አቃቤ ሕግ ጁሊያን ስተርሊንግ ልክ በአንድ ትርኢት መክፈቻ ላይ ያለ ተዋናይ ይመስል ከረቫቱን እያስተካከለ በትዕይንታዊ እንቅስቃሴዎች ተነሳ። እሱ ቀጭን ሹል የፊት ገጽታ ያለውና በማንኛውም ክፍል ውስጥ ወዲያውኑ የደረጃ ልዩነትን በሚፈጥር የከፍተኛ መደብ አነጋገር የሚናገር ሰው ነበር። ክቡር ፍርድ ቤት ሲል ስተርሊንግ በሚያስተጋባ ድምጽ ጀመረ። በፊታችን ያለችው ይህች ወጣት ይህ ፍርድ ቤት አይቶት የማያውቀውን እጅግ የተወሳሰበ ማጭበርበር የፈጸመች ናት። ለወራት ያህል ወይዘሪት ሬስ ራሷን እንደ እውቅና ያላት ተርጓሚ አድርጋ በማቅረብ ለባለ ብዙ ሀገራዊ ኩባንያዎች፣ ለትምህርት ተቋማትና ለመንግስት አካላት ጭምር አገልግሎት ስትሰጥ ቆይታለች። በዳኞች ፊት በቀስታ እየተራመደ ድራማዊ ቆይታን አደረገ። በ10 የተለያዩ ቋንቋዎች አከናውናቸዋለሁ ላለቻቸው ትርጉሞች በሺዎች የሚቆጠሩ ዶላሮችን ተቀብላለች። 10 የተለያዩ ቋንቋዎች ክቡር ፍርድ ቤት 10። ነገር ግን እውነታው ይህች ወጣት የሁለተኛ ደረጃ ትምህርቷን እንኳን በጭንቅ የጨረሰች ናት። እናም ያላትን የቋንቋ ችሎታ የሚያረጋግጥ ምንም አይነት የምስክር ወረቀት፣ ምንም አይነት ማዕረግ፣
ምንም አይነት ማስረጃ የላትም። ስተርሊንግ ርህራሄ ለማሳየት እየሞከረ ነገር ግን ንቀት በሚታይበት ፈገግታ ወደ ቫለንቲና ዞረ። የኢኮኖሚ ችግር ሰዎች የተሳሳቱ ውሳኔዎችን እንዲወስዱ ሊያደርጋቸው እንደሚችል እንረዳለን። ነገር ግን ክቡር ፍርድ ቤት ማጭበርበር ያው ማጭበርበር ነው። ሁኔታው ምንም ይሁን ምን። ቫለንቲና በካቴና ውስጥ እጆቿን ጨበጠች። የአቃቤ ሕጉ እያንዳንዱ ቃል ክብሯን እንደሚመታ መዶሻ ነበር። እውነት ስለሆኑ ሳይሆን ማንም የሷን ወገን ለመስማት ፍላጎት ያለው ስላልመሰለ ነው። ዳኛ ሞንትጎመሪ ይህ ማለቂያ በሌለው የፍትህ ኃላፊነታቸው ዝርዝር ውስጥ እንዳለ ሌላ ተራ ጉዳይ አድርገው በሰለቸ ገጽታ ሰነዶቹን ይገልጡ ነበር። አፋቸውን እንኳን ለመሸፈን ሳይቸገሩ አዛጉ። ወደ ሂደቱ ከመሄዳችን በፊት መከላከያ የሚለው አለው? ከወረቀቶቹ ላይ አይናቸውን እንኳን ሳያነሱ በተሰላቸ ድምጽ ጠየቁ። ኤሌና ሮድርስጊ ጉሮሯን አጸዳች። ያረጀ ማስታወሻ ደብተሯን ይዛ እጆቿ ይንቀጠቀጡ ነበር። ክቡር ፍርድ ቤት ደንበኛዬ ንጹህ መሆኗን ትገልጻለች። የቀረቡት ክሶች ከአሰሪዎቿ ጋር በተፈጠረ አለመግባባትና የመገናኛ እጥረት ላይ የተመሰረቱ ናቸው። ወይዘሪት ሬስ ያላትን ችሎታ ለማሳየት ዝግጁ ናት። ለማሳየት ሞንትጎመሪ በመጨረሻ ቀና ብለው አዩ። ቅንድባቸው በፌዝ ወደ ላይ ተነሳ። እና በትክክል 10 ቋንቋዎችን እንደምትናገር እንዴት ነው ለማሳየት ያሰበችው? ቆይ በእያንዳንዳቸው ዘፈን ልትዘፍንልን ነው? አንዳንድ የጭንቀት ሳቆች ከታዳሚው መጡ። ዳኛው በራሳቸው ቀልድ ተደስተው ፈገግ አሉ። ክቡር ፍርድ ቤት ኤሌና ለመቀጠል ሞከረች። ነገር ግን ሞንትጎመሪ በእጃቸው ምልክት አቋረጧት። ወይዘሪት ሮድርስጊ ይህንን ጉዳይ መርምሬዋለሁ። ደንበኛው የ23 ዓመት ወጣት ናት። ያደገችው ዝቅተኛ ገቢ ባለው ሰፈር ውስጥ ነው እና እንደ መዝገቡ ከሆነ ከነዚህ የትርጉም ስራዎች በፊት ቢሮ በማጽዳት ትሰራ ነበር። በቀጥታ ቫለንቲናን ተመለከቱ። ምንም አይነት የከፍተኛ ትምህርት መዝገብ የለም። ምንም አይነት ዓለም አቀፍ የምስክር ወረቀትም የለም። ይህች ወጣት አይደለምና 3 ቋንቋዎችን እንኳን መናገር ትችላለች የሚያስብል ምንም ነገር የለም። በዚህ ጊዜ ነበር ቫለንቲና ራሷን ያነሳችው። በችሎቱ በሙሉ መሬት ላይ ተተክለው የነበሩ አይኖቿ በቀጥታ ከዳኛው አይኖች ጋር ተገናኙ። በዚያ እይታ ውስጥ እሳት ነበር። ዓመታትን የፈጀ ውርደት፣ ዝቅ ተደርጎ መታየት፣ አለመታየት፣ እነዚህ ሁሉ ነበሩበት። ለመናገር ፍቃድ ይስጡኝ ክቡር ፍርድ ቤት፣ በግልጽና በጽኑ ድምጽ ጠየቀች። ሞንትጎመሪ በመገረም ተመለከቷት። አብዛኞቹ ተከሳሾች በቅድመ ችሎት ወቅት ዝም ይላሉ። ጠበቃዎቻቸው እንዲናገሩላቸው ይተዋሉ። ነገር ግን ይህች ወጣት በምትመለከትበት መንገድ ውስጥ መበሳጨትና የማወቅ ጉጉት ድብልቅ ስሜት ፈጠረባቸው። ለጉዳዩ የሚጨምሩት ተዛማጅ ነገር አሉት ሲሉ በጥርጣሬ ጠየቁ። 10 ቋንቋዎችን እናገራለሁ። ቫለንቲና እያንዳንዱን ቃል በግልጽ ተናገረች። በድምጿ ውስጥ ምንም አይነት ጥርጣሬ አልነበረም። እናም ክቡርነቱ ከፈቀዱልኝ እዚሁ አሁኑኑ ማሳየት እችላለሁ። የተከተለው ዝምታ በጣም ጥልቅ ከመሆኑ የተነሳ የጣሪያው ፍሎረሰንት መብራቶች ድምጽ ይሰማ ነበር። በቦታው የነበሩ ሁሉ ልክ አጽናፈ ሰማይ ትንፋሹን ይዋጣ ይመስል ወደፊት ጎንበስ አሉ። ከዚያም ዳኛ ፍራንክሊን ሞንትጎመሪ ማንም ያልጠበቀውን ነገር አደረጉ። ራሳቸውን ወደ ኋላ ዘንብለው በሳቅ ፈነዱ። ይህ የተከበረ ወይም የታቀበ ሳቅ አልነበረም። በመቀመጫቸው ላይ ግዙፍ ቁመናቸው እንዲንቀጠቀጥ ያደረገ ከፍተኛ ወደ እብደት የተቃረበ የፌስ ሳቅ ነበር። ይህ የሚያስደንቅ ነው ብለው በሳቃቸው መካከል ጮሁ። የአይናቸውን እንባ በመሐረብ ጠረጉ። ተከሳሿ እዚህ በእኔ ችሎት ውስጥ 10 ቋንቋዎችን እንደምትናገር ልታሳየን ትፈልጋለች። የሚገርም ነው። ሌሎች ሳቆች ከዳኛው ጋር ተቀላቀሉ። አቃቢ ሕግ ስተርሊንግ ባለማመን ራሱን እየነቀነቀ በሰፊው ፈገግ አለ። አንዳንድ የታዳሚ አባላት በግልጽ ይስቁ ነበር። ሌሎች ደግሞ የፌዝ አስተያየቶችን በሹክሹክታ ይለዋወጡ ነበር። ወይዘሪት ሬስ ሞንትጎመሪ ድምጻቸው አሁንም በደስታ ቢንቀጠቀጥም ሳቃቸውን ለመቆጣጠር ቻሉ። ለፈጠራ ችሎታው በእውነት አድናቆት አለኝ። ነገር ግን ይህ የፍትህ ችሎት ነው እንጂ የቴሌቪዥን የችሎታ ማሳያ ፕሮግራም አይደለም። የፍርድ ቤቱን ጊዜ በሰርከስ ትርኢቶች አናባክንም። ፍትህ ለእርሶ ሰርከስ ይመስሎታል? የቫለንቲና ድምጽ አየሩን እንደቢላዋ ቀደደው። የዳኛው ሳቅ ወዲያውኑ በረደ። አይኖቻቸው ጠበቡ።
እና ላፍታ አደገኛ ዝምታ በአዳራሽ ውስጥ ሰፈነ። ይቅርታ! ድምጻቸው ወደ ማስፈራሪያ ዝቅ አለ። ቫለንቲና ኤሌና ሮድሪስጊ በእጇ የሰጠቻትን የማስጠንቀቂያ መሳብ ችላ በማለት አንድ እርምጃ ወደፊት ሄደች። በሙሉ አክብሮት ክቡር ፍርድ ቤት፣ እርሶ ሳይሰሙኝ ገና ነው ይሳቁብኝ። መከላከያዬን እንዳቀርብ ሳይፈቅዱልኝ ፈርደውብኛል። ይህ ሰርከስ ካልሆነ ምን እንደሆነ አላውቅም። አስከባሪ ስተርሊንግ ሁኔታው ከተባባሰ ጣልቃ ለመግባት ተዘጋጅቶ አንድ እርምጃ ወደፊት መጣ። ነገር ግን ዳኛው እንዲቆም በእጃቸው ምልክት ሰጡት። ሞንትጎመሪ ክርናቸውን በጠረጴዛው ላይ ደግፈው ወደፊት ጎንበስ አሉ። ድፍረት አሉት ወይዘሮ ሬስ፣ ያንን እመሰክራለሁ። ነገር ግን ድፍረት በእርሶ ላይ ካለው ማስረጃ አያድኖትም። ማስረጃዎቹ ዋሻሉ፣ ቫለንቲና መለሰች። ወይም ደግሞ እነሱ የተረጉሟቸው ሰዎች ይዋሻሉ። ምክንያቱም እኔ የምለውን በእርግጥ ማድረግ እንደምችል ለማረጋገጥ ፈጽሞ የሞከረ የለም እና ለምን ያንን እናደርጋለን? ስተርሊንግ ከመቀመጫው ተነስቶ ጣልቃ ገባ። ለምንድነው መንግስት ሀብቱን ተጠቅሞ ከድርጊቷ መዘዝ ለማምለጥ የምትሞክርን ግለሰብ ምናባዊ አባባሎች ማረጋገጫ የሚሰጠው? ምክንያቱም ይህ ግዴታ ስለሆነ ነው። ቫለንቲና ወደ አቃቢ ሕጉ ዞረች። ድምጿ እየጠነከረ መጣ። የእርሶ ግዴታ እውነትን መፈለግ እንጂ በጭፍን ጥላቻ ላይ ተመስርቶ ጥፋተኝነትን መገመት አይደለም። ጸጥታ! ሞንትጎመሪ መዶሻቸውን በጠረጴዛው ላይ መቱ። ወይዘሪት ሬስ አደገኛ መንገድ ላይ እየተራመዱ ነው። ለፍርድ ቤት ባለመገዛት ክስ ከመመስረቴ በፊት ዝም ቢሉ ይሻላል። ቫለንቲና በጥልቀት ተነፈሰች። ልቧ በኃይል ሲመታ ስለተሰማት በአዳራሽ ውስጥ ያለ ሰው ሁሉ የሚሰማው መሰላት። ነገር ግን ወደ ኋላ አትመለስም። በዚህ ጊዜ አይሆንም። በህይወቷ ሙሉ ወደ ኋላ ስትመለስ ቆይታለች። ክቡር ፍርድ ቤት! ኤሌና ሮድሪስጊ በድንጋጤ ግን በቆራጥነት ጣልቃ ገባች። ደንበኛዬ የቋንቋ ችሎታዋን እንድታሳይ በይፋ ጠይቃለሁ። የምትለውን ቋንቋዎች መናገር እንደምትችል ካረጋገጠች ይህ የጉዳዩን ባህሪ ሙሉ በሙሉ ይለውጠዋል። ሞንትጎመሪ ባለማመንና በመበሳጨት ተመለከቷት። ወይዘሪት ሮድሪስጊ በእርግጥ ይህን ችሎት ወደ ቋንቋ ፈተና እንድንለውጠው እየጠቆሙ ነው? ደንበኛዬ ራሷን በአግባቡ የመከላከል እድል እንዲሰጣት እየጠቆምኩ ነው። ኤሌና ያላወቀችው የድፍረት ክምችትን አግኝታ መለሰች። ፍትህ የሚወክለው ይሄንን አይደለም? ዳኛው በመቀመጫቸው ላይ ተደገፉ። ወንበሩ በክብደታቸው ምክንያት ድምጽ አወጣ። ቫለንቲናን ለረጅም ጊዜ ተመለከቷት። አይኖቻቸው ልክ ሊፈቱት እንደማይችሉት እንቆቅልሽ እየመዘኗት ነበር። በዚች ወጣት ውስጥ የሚያስጨንቃቸው ነገር ነበር። ድፍረቷ ብቻ አልነበረም፣ በአይኖቿ ውስጥ ያለው ፍጹም እርግጠኝነት። እሺ አሉ በመጨረሻም በአዳራሽ ውስጥ የነበሩትን ሁሉ በማስገረም። በይፋ ራስዎን እንዲያሳፍሩ እድል እሰጥዎታለሁ። ነገር ግን ሲወድቁ በእርግጠኝነት ይወድቃሉ። ለፍርድ ቤት ባለመገዛትና ፍትህን በማደናቀፍ ክሶችን ቀድሞውኑ ረጅም በሆነው የህግ ችግሮቹ ዝርዝር ላይ ጨምራለሁ። ወደ ጸሐፊያቸው ዞሩ። የክልሉን ዩኒቨርሲቲ የቋንቋ ትምህርት ክፍል አነጋግሩ። 10 ፕሮፌሰሮችን እንዲልኩ ፈልጋለሁ። ወይዘሪት ሬስ እናገራለሁ በምትላቸው በእያንዳንዱ ቋንቋዎች ስፔሻሊስት የሆኑ። ቫለንቲና በሰውነቷ ውስጥ የኤሌክትሪክ ንዝረት ሲያልፍ ተሰማት። በመጨረሻም እድሏን አግኝታለች። አንድ ሰው ይሰማታል። ወይዘሪት ሬስ! ሞንትጎመሪ ለብዙ 10 ዓመታት ባዳበሩት የፌዝ ፈገግታ ተመለከቷት። ምን እያደረጉ እንደሆነ እንደሚያውቁ ተስፋ አደርጋለሁ። ምክንያቱም ይህ ሲያበቃ በማጭበርበር ጥፋተኛ ኖት ብዬ መፍረድ ብቻ ሳይሆን ዓለም ሁሉ በትክክል ምን አይነት ውሸታም እንደሆኑ ያውቃል። እኔ ውሸታም አይደለሁም። ቫለንቲና በረጋ ግን በጽኑ ድምጽ መለሰች። እና ይህ ሲያበቃ እርሱ ይቅርታ መጠየቅ ይኖርቦታል። አዳራሹ በድንጋጤ ሹክሹክታ ፈነዳ። ማንም በፍጹም ማንም ዳኛ ሞንትጎመሪን እንዲህ አያናገራቸውም። ጸጥታ! መዶሻው እንደገና ተመታ። ሞንትጎመሪ ቫለንቲናን በቁጣና በአክብሮት ድብልቅ ሊሆን በሚችል ስሜት ተመለከቷት። ይህ ችሎት ገምጋሚዎቹ እስከሚገኙ ድረስ ተራዝሟል። በ3 ቀናት ውስጥ ይሆናል እና ይመኑኝ ወይዘሪት ሬስ፣ እነዚያ 3 ቀናት ለረጅም ጊዜ የሚያጣጥሟቸው የመጨረሻዎቹ የነጻነት ቀናቶ ይሆናሉ። አስከባሪዎቹ ከአዳራሹ ይዟት ሲወጡ
ቫለንቲና በህይወቷ ውስጥ ትልቁን ስህተት ሰርታ ይሆን ወይስ በመጨረሻ በጣም ለምትመኘው እውነት መረጋገጥ የመጀመሪያውን እርምጃ ወስዳ ይሆን ብላ ከማሰብ አልተቆጠበችም። የማታውቀው ነገር ቢኖር የሚቀጥሉት ቀናት የሷን እጣ ፋንታ ብቻ ሳይሆን በዚህ አዳራሽ ውስጥ የነበሩትን ሁሉ እጣ ፋንታ የሚቀይሩ ሚስጥሮችን እንደሚገልጡ ነበር። የበር መዝጊያው የብረት ድምጽ በቫለንቲና ጆሮ ውስጥ እንደ ነጎድጓድ አስተጋባ። ኒው ሆፕ ጊዜያዊ ማቆያ ማዕከል የኢንዱስትሪ ማጽጃ ሽታ ከሰው ልጅ ተስፋ መቁረጥ ጋር ተቀላቅሎ የሚሸትበት የሶስት ፎቅ ህንጻ ነበር። በማዕዘኖቹ ላይ የተላጡት ነጭ ግድግዳዎች በትንሽ የብረት መስኮቶች በኩል ለመግባት የሚሞክረውን የተፈጥሮ ብርሃን ሁሉ የሚውጡ የሚመስሉ ነበሩ። ቫለንቲና በሁለት ፖሊሶች ታጅባ በኮሪደሩ ላይ ትጓዝ ነበር። ካቴናዋ ተወግዷል። ነገር ግን የጭቆናው ስሜት አሁንም እዚያ ነበር። አሁን የማይታይ ቢሆንም ከማንኛውም ብረት የበለጠ ከባድ ነበር። ሌሎች እስረኞች ከየክፍላቸው ሆነው ይመለከቷት ነበር። አንዳንዶቹ በማወቅ ጉጉት፣ ሌሎቹ ደግሞ ረጅም እስር ብቻ ሊፈጥረው በሚችለው በዚያ ባዶ እይታ። ክፍል 47 ሲ አለች ፖሊሷ ጄሲካ ቶሪስ። ባለሙያ የሆነ ግን ደግሞ ጨካኝ ያልሆነ ገጽታ ያላት ወጣት ሴት በኮሪደር ውስጥ የሚያስተጋባ የጩኸት ድምጽ ያለው የብረት በር ከፈተች። አብራሽ የምትኖራለች፣ እንደምትግባቡ ተስፋ አደርጋለሁ። ቫለንቲና ገባች እና ከበሩ ኋላ እና በሩ ከኋላዋ በኃይል ተዘጋ። ይህም እንድትደነግጥ አደረጋት። ክፍሉ ትንሽ ነበር። ሁለት ጠባብ አልጋዎች፣ አንድ ትንሽ የእጅ መታጠቢያ፣ የግል ሚስጥር የማይጠብቅ ሽንት ቤትና የውጭው ዓለም መኖሩን ለማስታወስ ብቻ የሚያገለግል ግን የማይደረስበት ከፍ ያለ መስኮት። በታችኛው አልጋ ላይ አንዲት የመካከለኛ እድሜ ላይ ያለች ሴት ከያዘችው ያረጀ መጽሐፍ ቀና ብላ አየች። ሮዛ ሞራሌስ ምናልባት በጭራሽ የማታከፍላቸውን ታሪኮች በሚናገሩ መስመሮች የተሞላ ፊት ነበራት። ሽበት የበዛበት ጸጉሯ በጥብቅ ተጎንጉኖ ነበር እና አይኖቿ ደክመው ቢሆንም አሁንም የብልህነት ብርሃን ነበራቸው። እንግዲህ አንቺ ነሽ ማለት ነው ያቺ ታዋቂዋ ብዙ ቋንቋ ተናጋሪ አለች ሮዛ አይኖቿ ጋር ባልደረሰ ፈገግታ። ማዕከሉ በሙሉ ስላንቺ ነው የሚያወራው። ዳኛ ሞንትጎመሪን ተቃውማ ለመናገር የደፈረችውና አሁንም በህይወት ያለችው ልጅ። ቫለንቲና በላይኛው አልጋ ላይ ተቀመጠች። ከስሯ ያለው ፍራሽ ቀጭን ግን ጠንካራ እንደሆነ ተሰማት። ወዲያውኑ አልመለሰችም። በአካል ብቻ ሳይሆን በስሜትም ዝላለች። የችሎቱ ንቃት ተኖ ጠፍቶ በደረቷ ውስጥ ከባድ ባዶነት ብቻ ጥሎ አልፏል። ታዋቂ አይደለሁም አለች በመጨረሻም። ዝቅ ተደርጎ መታየት የሰለቸው ሰው ነኝ። ሮዛ ደረቅ ሳቅ ሳቀች። እዚህ ሁላችንም በአንድ ነገር ሰልችቶናል። ልዩነቱ አብዛኛው ሰው ቀድሞውኑ እጁን ሰጥቷል። አንቺ ገና እሳት አለሽ። ይህ እንደዚህ ባለ ቦታ አደገኛ ነው። ለምን? ምክንያቱም ተስፋ ከእጅ መስጠት የበለጠ ያማል። ሮዛ መጽሐፏን ዘጋች። በእርግጥም ግን 10 ቋንቋዎችን ትናገሪያለሽ? ቫለንቲና የክፍሉን የተበከለ ጣሪያ እያየች ጭንቅላቷን በአዎንታ ነቀነቀችላት። 11 እንደ እውነቱ ከሆነ ግን ማንም አልጠየቀም። 11 ሮዛ በእውነት ተገርማ ቀና ብላ ተቀመጠች። እንዴት ነው ባንቺ እድሜ ያለች ልጅ 11 ቋንቋዎችን ልትናገር የምትችለው? ለቀናት ለመጀመሪያ ጊዜ ቫለንቲና የመናገር ፍላጎት ተሰማት። ምናልባትም ሮዛ በፌዝ ወይም በንቀት ስላልተመለከተቻት ሊሆን ይችላል። ምናልባትም በዚያ ትንሽ ክፍል ውስጥ ሁለቱም ለመትረፍ የሚሞክሩ ሁለት የሰው ልጆች ብቻ ስለሆኑ ሊሆን ይችላል። አያቴ ቫለንቲና ጀመረች። ድምጿ በትዝታ እየለሰለሰ ነበር። አያቴ ማሪያ፣ እሷ በህይወቷ ሙሉ ለዲፕሎማት ቤተሰቦች የቤት ሰራተኛ ሆና ሰርታለች። አንድ ቤተሰብ በሄደ ቁጥር ሌላው ይመጣል። ጀርመኖች፣ ፈረንሳዮች፣ ቻይናውያን፣ ሩሲያውያን፣ አረቦች። ለመግባባት አስፈላጊ ለመሆን ከነዚያ ቋንቋዎች ሁሉ የተወሰነ ትማር ነበር። ሮዛ በዝምታ ትሰማለች። ቫለንቲናም ቀጠለች። ወላጆቼ በአውቶቡስ አደጋ ሲሞቱ የ5 ዓመት ልጅ ነበርኩ። አያቴ ወስዳኝ ወደ እነዚያ ቤቶች ሁሉ ይዛኝ ትሄድ ነበር። እሷ ስታጸዳ፣ ስታበስል፣ ስትተኩስ እኔ ከነዚያ ቤተሰብ ልጆች ጋር እቀመጥ ነበር። ከነርሱ ጋር እጫወታለሁ፣ ከነርሱ ጋር እበላለሁ፣ እናም ከነሱ ጋር እማራለሁ። ስታስታውስ ድምጿ በትንሹ ተንቀጠቀጠ።
ዲፕሎማቶቹ በየ2 ወይም 3 ዓመቱ ይቀየሩ ነበር። ጓደኛ ባፈራው ቁጥር ትሄዳለች። በአንድ ቋንቋ በትክክል መገናኘት በቻልኩ ቁጥር የተለየ ቋንቋ ያለው አዲስ ቤተሰብ ደግሞ ይመጣል። ነገር ግን እኔ መማሪን አላቆምኩም። እነዚያን ትዝታዎች፣ እነዚያን ግንኙነቶች በህይወት የማቆይበት መንገዴ ነበር። አያትሽስ? ሮዛ በቀስታ ጠየቀች። ከ2 ዓመት በፊት ሞተች። የልብ ድካም ነው። 50 ዓመት ሌሊትና ቀን መስራት ገደላት። ቫለንቲና አይኖቿን አጥብቃ ጨፈነች። እና እኔም ብቻዬን ቀረው። ያለ መደበኛ ትምህርት፣ የማውቀውን የሚያረጋግጥ የምስክር ወረቀት ሳይኖረኝ፣ ጭንቅላቴ ውስጥ ባሉ ቋንቋዎች ብቻ እና እነሱ እውነት መሆናቸውን ማረጋገጥ የምችልበት ምንም መንገድ ሳይኖረኝ። ከዚያም እንደ ተርጓሚ መስራት ጀመርሽ ስትል ሮዛ ንግግሯን ጨረሰችላት። በይፋዊ ኤጀንሲዎች ውስጥ ለመቀጠር ሞከርኩ። ነገር ግን ሁሉም የዩኒቨርሲቲ ዲግሪና ዓለም አቀፍ የምስክር ወረቀቶችን ይፈልጋሉ። ማንም ማድረግ የምችለውን ለማየት አንድ እድል እንኳን አልሰጠኝም። በድምጿ ውስጥ ያለው ብስጭት ይታወቅ ነበር። ስለዚህም ለራሴ ስራ ፈጠርኩ። አገልግሎቴን በኢንተርኔት ላይ አቀረብኩ። ከትልልቅ ኤጀንሲዎች ያነሰ ክፍያ እቀበላለሁ። እናም እንከን የለሽ ስራ ሰራ ነበር። ታዲያ ለምን ወደዚህ መጣሽ? ቫለንቲና አይኖቿን ከፍታ ሮዛን በቀጥታ ተመለከተቻት። ምክንያቱም አንድ ሰው ዩኒቨርሲቲ ትምህርት የሌላት ልጅ እኔ የማደርገውን ትችላለች ብሎ ማሰብ የማይቻል እንደሆነ ስለወሰነ አገልግሎቴን እንደ ማጭበርበር ሪፖርት አደረጉ። የስራዬን ጥራት እንኳን አልፈተሹም። እና አሁን እዚህ ሆኜ ፈጽሞ ማረጋገጥ የማይገባኝን ነገር ለማረጋገጥ እየጠበቅኩ ነው። የእግር ኮቴ ድምጽ ንግግራቸውን አቋረጠው። በሩ ተከፈተ እና ፖሊስ ቶሬስ እንደገና ታየች። ሬስ ጎብኛለሽ? የምክክር ክፍል ውስጥ። ቫለንቲና ግራ ተጋብታ ካልጓ ወረደች። እሷ ለማንም አልደወለችም። በእርግጥም የምትደውልለት ሰው አልነበራትም። የምክክር ክፍሉ በብረት ጠረጴዛ የተከፈለ ትንሽ ቦታ ነበር። በሌላኛው በኩል የመንግስት ተከላካይ ጠበቋ ኤሌና ሮድሪስኪ ተቀምጣ ነበር። ነገር ግን ብቻዋን አልነበረችም። ከጎኗ ቫለንቲና የማታውቃት ያማረ አለባበስ ያላት ባለሙያ የምትመስል ሴት የቆዳ ቦርሳ ጠረጴዛው ላይ አስቀምጣ ተቀምጣለች። ቫለንቲና፣ ይህች ዶክተር ሶፊያ ካስቲሎ ናት። ኤሌና አስተዋወቀቻቸው። ፎረንሲክ ሳይኮሎጂስት ናት። አቃቢ ሕግ ስተርሊንግ ከሚቀጥለው ችሎት በፊት የስነ ልቦና ግምገማ እንዲደረግ ጠይቋል። ቫለንቲና በሆዷ ውስጥ ፍርሃት ሲሰማት ታወቃት። የስነ ልቦና ግምገማ ለምን? ዶክተር ካስቲሎ በረጋና በባለሙያ ድምጽ ተናገረች። ተከሳሹ ያልተለመደ ተብሎ ሊታሰብ የሚችል ባህሪ በሚያሳይባቸው ጉዳዮች ላይ የመደበኛ አሰራር ነው። ከዳኛ ሞንትጎመሪ ጋር ያደረግሽው ግጭት አንዳንድ ስጋቶችን ፈጥሯል። ቫለንቲና ቁጣዋ ሲጨምር ተሰማት። ራሴን መከላከል እንዴት ነው ያልተለመደ ባህሪ የሚሆነው? ስለሱ አይደለም። ኤሌና በፍጥነት ጣልቃ ገባች። ቫለንቲና ስሚኝ፣ አቃቢ ሕጉ ወደ ምናባዊ እብደት የሚያዘነብል ባህሪ እንዳለሽ የሚገልጽ መረጃን ለመገንባት እየሞከረ ነው። በእርግጥ እነዚያን ቋንቋዎች እናገራለሁ ብለሽ እንደምታምኚ፣ ነገር ግን እውነታው እንደዛ እንዳልሆነ ሊከራከሩ ይፈልጋሉ። ፈጣሪ ሆይ፣ ይህ በጣም የሚያስቅ ነው። ቫለንቲና ጠረጴዛውን በመዳፏ መታች። እኔ እብድ አይደለሁም፣ ማንም እብድ ነሽ እያለ አይደለም። ዶክተር ካስቲሎ ያንኑ ድምጿን ጠበቀች። ነገር ግን ግምገማዬን ማድረግ አለብኝ። አንዳንድ ጥያቄዎችን እጠይቅሻለሁ። እናም ከኔ ጋር ፍጹም ታማኝ እንድትሆኚ እፈልጋለሁ። በሚቀጥለው 1 ሰዓት ቫለንቲና ስለ ልጅነቷ፣ ስለ ወላጆቿ ሞት፣ ከአያቷ ጋር ስለ መኖሯ፣ ስለ ቋንቋ መማር፣ ስለ ብቸኝነት ስሜት፣ ስለ ፍርሃቶቿ፣ ስለ ህልሞቿና ስለ ብስጭቶቿ ለቀረቡላት ጥያቄዎች በሙሉ መልስ ሰጠች። ዶክተር ካስቲሎ ዝርዝር ማስታወሻዎችን ትይዝ ነበር። ገጽታዋ ምን እንደምታስብ ለማወቅ የማያስችል ነበር። አንድ የመጨረሻ ጥያቄ አለች በመጨረሻም። ሰዎች እንደማይረዱሽ፣ ከሌሎች የተለየ ዓለም ውስጥ እንደምትኖሪ ተሰምቶሽ ያውቃል? ቫለንቲና ከመመለሷ በፊት በጥንቃቄ አሰበች። በህይወቴ ውስጥ በየቀኑ፣ ነገር ግን እብድ ስለሆንኩ ሳይሆን አብዛኛው ሰው ፈጽሞ በማይማራቸው ቋንቋዎች ተናግሬያለሁ። ቃላት እንዴት ድልድይን ሊገነቡ ወይም ግንብ ሊያቆሙ እንደሚችሉ አይቻለሁ። ስለዚህም አዎ፣ የተለየ ዓለም ውስጥ እኖራለሁ። ነገር ግን እውነተኛ ነው።
እዚህ እንዳመጣኝ ጭፍን ጥላቻ እውነተኛ ነው። ዶክተሯ ማስታወሻ ደብተሯን ዘጋች። ለትብብርሽ አመሰግናለሁ ቫለንቲና። ከችሎቱ በፊት ሪፖርቴን አቀርባለሁ። ስትወጣ ኤሊና ሮድርስኪ ወደ ቫለንቲና ቀረበች። ገጽታዋ ተጨንቋል። ማወቅ ያለብሽ ሌላ ነገር አለ። ዳኛ ሞንትጎመሪ የክልሉን ዩኒቨርሲቲ ያነጋገሩት ገምጋሚዎችን ለማግኘት ብቻ አይደለም። ምን ማለትሽ ነው? ስለ ታሪክሽ በጥልቀት መርምረዋል። እናም አንድ ነገር አግኝተዋል። ኤሊና ከቦርሷ አንዳንድ ሰነዶችን አወጣች። ከዓመታት በፊት የ17 ዓመት ልጅ ሳለሽ ለዓለም አቀፍ የቋንቋ አካዳሚ ለስኮላርሺፕ አመልክተሽ ነበር። ታስታውሻለሽ? ቫለንቲና በቀስታ አንገቷን ነቀነቀች። ውድቅ አደረጉኝ። ለእድሜ በጣም ብዙ ቋንቋዎችን እናገራለሁ ማለቴ ከእውነታው የራቀ ነው አሉኝ። በትክክል። እና ሞንትጎመሪ ያንን ለዓመታት ስለ ችሎታሽ ስትዋሺ እንደቆየሽ እንደ ማስረጃ እየተጠቀሙበት ነው። ይህ የማጭበርበር ባህሪሽ መገለጫ እንደሆነ ሊከራከሩበት ነው። ክፍሉ በቫለንቲና ዙሪያ የጠበበ መሰላት። ወደፊት ለመራመድ በሞከረች ቁጥር ስርዓቱ ወደ ኋላ ይጎትታታል። ብቃቷን ለማሳየት የምታደርገው እያንዳንዱ ጥረት በእሷ ላይ ሌላ ማስረጃ ሆኖ ይመለሳል። ሌላስ የቀረ ነገር አለ ብላ ጠየቀች። መልሱን እየፈራች ነበር። ኤሊና ለመቀጠል አመነታች። የሚመጡት ገምጋሚዎች ሞንትጎመሪ በጣም ጥብቅና እጅግ በጣም ከባድ በመሆናቸው የሚታወቁትን ፕሮፌሰሮች ነው የጠየቁት። ፍትሃዊ ዕድል ሊሰጡሽ አይደለም የሚመጡት ቫለንቲና፣ አንቺን ሊያፈርሱሽ ነው የሚመጡት። የተከተለው ዝምታ የሚጨፈልቅ ነበር። ቫለንቲና መላው የፍትህ ስርዓት በእሷ ላይ ተጭኖ በደረቷ ውስጥ አሁንም የሚቃጠለውን የተስፋ ብልጭታ ሊያጠፋው ሲሞክር ተሰማት። ምን ያህል ጊዜ አለኝ ብላ ጠየቀች። 2 ቀን ብቻ። ችሎቱ ከነገ ወዲያ ነው። እንግዲያውስ እያንዳንዱን ሰኮንድ መጠቀም አለብኝ። ቫለንቲና ተነሳች። ምንም ቢሆን ቁርጠኝነቷ ታድሷል። ኤሊና፣ አንድ ነገር እንድታመጭልኝ እፈልጋለሁ። መጽሐፍ፣ የጥናት ቁሳቁሶች፣ ከምታገኛቸው ቋንቋዎች ሁሉ ላይ። ይህንን ከባድ ሊያደርጉት ካሰቡ እንግዲያውስ በህይወቴ ተዘጋጅቼ የማላውቀውን ያህል እዘጋጃለሁ። ኤሊና በአድናቆትና በሐዘን ድብልቅ ስሜት ተመለከተቻት። ቫለንቲና፣ እነዚያን ቋንቋዎች እንደምትናገሪ ብታረጋግጪ እንኳን አቃቢ ህጉ ሌሎች ክሶች አሉት። ማጭበርበርን ሪፖርት ካደረጉ ደንበኞች፣ ስለ ትርጉም ስህተቶች የቀረቡ ቅሬታዎች። የትርጉም ስህተቶች? ቫለንቲና አቋረጠቻት። ምን አይነት የትርጉም ስህተቶች? ያደረግሻቸው ትርጉሞች ገንዘብና ስም ያሳጧቸው ከባድ ስህተቶች እንደነበሩባቸው የሚናገሩ 3 ደንበኞች አሉ። ቫለንቲና ሆዷ እንደተመቻቸ ተሰማት። ይህ የማይቻል ነው። እያንዳንዱን ትርጉም 3 ጊዜ ፈትሽ ነበር። በጣም ጠንቃቃ ነበርኩ። ፈጽሞ ከባድ ስህተት ያለበትን ነገር አላስረክብም። የእነዚህ ትርጉሞች ቅጂ ያለሽ? ሁሉም በኮምፒውተሬ ውስጥ አሉ፣ ግን ፖሊስ እንደ ማስረጃ ወስዶታል። ኤሊና ማስታወሻ ያዘች። እነዚህን ፋይሎች ለማግኘት ፈቃድ ጠይቃለሁ። ትርጉሞቹ ትክክል መሆናቸውን ማሳየት ከቻልን ይህ አቃቢ ህግ ክሱን በከፊል ያፈርሰዋል። ቫለንቲና ወደ ክፍሏ ስትመለስ ሮዛ በማወቅ ጉጉት ትጠብቃት ነበር። መጥፎ ዜና። ቫለንቲና በአልጋዋ ላይ ተዝለፈለፈች። በቀጠሮ ቀን እየዋሸሁ እንደሆነ አስቀድሞ በወሰኑ ፕሮፌሰሮች ፊት 10 ቋንቋዎችን መናገሪን ማሳየት ብቻ አይደለም የሚጠበቅብኝ፣ በትክክል እንደሰራው የማውቃቸውን ትርጉሞች ስህተት እንደሌለባቸው ማረጋገጥም አለብኝ። እና ምናልባት እንደ በሽተኛ አድርጎ ከሚስለኝ የስነ ልቦና ግምገማ ላይ ራሴን መከላከልም አለብኝ። ሮዛ በዝቅተኛ ድምጽ አፏን አከበበች። እሳት አለሽ ስልሽ እየቀለድኩ አልነበረም። ግን ቫለንቲና፣ ይሄንን ለመቀጠል እርግጠኛ ነሽ? ስምምነት አድርገሽ አጭር ቅጣት ብትቀበይስ? እናም ወደ ህይወትሽ ብትመለሺ እጅ ብትሰጪስ? ቫለንቲና ጣሪያውን ተመለከተች። ዓለም ትክክል እንደሆነችና እኔ እንደተሳሳትኩ መቀበል ነው? አልችልም ሮዛ። አሁን እጅ ከሰጠው አያቴን፣ እነዚያን ሁሉ የመማር ዓመታት እንደኔ ችሎታ ያላቸው ግን ደግሞ የሚያረጋግጥላቸው ወረቀት የሌላቸውን ሴቶች ሁሉ መክዳት እንግዲህስ ረፍት አድርጊ። ሮዛ የክፍሉን መብራት አጠፋች። ምክንያቱም
ምክንያቱም በሁለት ቀን ውስጥ ያለሽን እያንዳንዱን የጥንካሬ መጠን ትፈልጊዋለሽ። በዚያ ጨለማ ውስጥ ቫለንቲና አይኖቿን ጨፈነች፣ ግን መተኛት አልቻለችም። አእምሯ በተማረቻቸው በእያንዳንዱ ቋንቋዎች የቃላት ግምጃ ቤቶችን፣ ሰዋሰውና አባባሎችን ይከልስ ነበር። ነገር ግን ከዚህ በላይ ዝቅ የተደረገችበትን፣ ችላ የተባለችበትንና የተናቀችበትን ጊዜያት ሁሉ ታስብ ነበር። ዓለም ምን ማድረግ እንደምትችል ላይ ነው። በቂ እንደሚሆን ተስፋ ታደርጋለች። ንጋት ወደ ማቆያ ማዕከሉ የመጣው ነፃነት የራቀ ትዝታ በሆነባቸው ቦታዎች ብቻ በሚገኝ በዚያ ከባድ ዝምታ ነበር። ቫለንቲና አልተኛችም ነበር። አይኖቿ በድካም ይለበለቡ ነበር። ነገር ግን አይምሯ በማንዳሪን፣ በአረብኛ፣ በጀርመንኛ እና በፈረንሳይኛ የቃላት ጥምረቶችን፣ የሰዋሰው መዋቅሮችንና የቋንቋ አባባሎችን ማቀነባበሩን ቀጥሏል። ሮዛ በታችኛው አልጋ ላይ በቀስታ ታንኮራፋ ነበር። ይህም በእንዲህ ያለ እርግጠኛ ያልሆነ ሁኔታ ውስጥ የሚያጽናና ድምጽ ነበር። ቫለንቲና ሌሊቱን ሙሉ በዝቅተኛ ድምጽ ቃላትን ስታንጎራጉር አድራለች። እያንዳንዱ ቋንቋ በትዝታዋ ውቅያኖስ ውስጥ እንደሚገናኙ ወንዞች ይፈስ ነበር። የእግር ኮቴ ድምጽ ትኩረቷን አቋረጠው። ለቁርስ በጣም ገና ነበር። የብረት በሩ ተከፈተና ፖሊስ ቶሬስ በቁም ነገር ገጽታ ታየች። ሬስ ጎብኛለሽ፣ የምክክር ክፍል ውስጥ አሁኑኑ። ሮዛ በድንጋጤ ነቃች። በዚህ ሰዓት? ከማለዳው በፊት ማንን ነው የሚጎበኙት? ቫለንቲና ካልጋዋ ወረደች። ልቧ በፍጥነት መምታት ጀመረ። ቶሬስን ተከትላ ባዶ በሆኑት ኮሪደሮች ውስጥ ተጓዘች። የእርምጃዎቿ ድምጽ እንደ ጦርነት ከበሮ ያስተጋባ ነበር። ወደ ምክክር ክፍሉ ሲደርሱ በቫለንቲና ፊት ላይ ያለው መደነቅ ግልጽ ነበር። በጠረጴዛው ማዶ ተቀምጦ የነበረው የእስያ ዝርያ ያለው የተጨነቀ ገጽታ ያለውና የሥራ ቦርሳ በጭኑ ላይ ያስቀመጠ ሰው ነበር። ወዲያውኑ አወቀችው። ኢንጂነር ኬንጂ ታናካ። ቫለንቲና ባለማመን በሹክሹክታ ተጣራች። ኬንጂ ታናካ በድንገት ተነሳ። እጆቹ በግልጽ ይንቀጠቀጡ ነበር። እሱ የሷን ትርጉሞች እንደ ማጭበርበር ሪፖርት ካደረጉት 3 ደንበኞች መሃል አንዱ ነበር። በቻይና ውስጥ ስራቸውን ለማስፋፋት ከእንግሊዘኛ ወደ ማንዳሪ የትርጉም ሰነዶች ለሚያስፈልገው የቴክኖሎጂ ኩባንያ ይሰራ ነበር። ወይዘሪት ሬስ፣ እኔ ላናገርሽ እፈልጋለሁ። ድምፁ ይቆራረጥ ነበር። እያንዳንዱ ቃል አካላዊ ጥረት የሚጠይቅበት ይመስላል። ብዙ ጊዜ የለኝም። ጠበቄም እዚህ መሆኔን አያውቅም። ቶሬስ በሩን ዘጋችው፣ ግን እሷ በውስጥ ቀረች። ይህ በይፋ ላልተፈቀዱ ጎብኚዎች መደበኛ አሰራር ነው። እዚህ ምን እያደረጉ ነው? ቫለንቲና ይህንን ያልተጠበቀ ሁኔታ ለማጤን እየሞከረች በቀስታ ተቀመጠች። ኬንጂ ታናካ እጆቹን በፊቱ ላይ አሻሸ። ቫለንቲና ደግሞ ከዓይኖቹ ስር ያሉትን ጥቁር ጥላዎችና በትከሻው ላይ ያለውን ውጥረት አስተዋለች። እውነቱን ልነግርሽ ነው የመጣሁት። ከመጀመሪያው ጀምሮ መናገር የነበረብኝን እውነት። የተከተለው ዝምታ ቫለንቲና የራሷን የልብ ምት እስክትሰማ ድረስ ጥልቅ ነበር። ትርጉሞችሽ ፍጹም ነበሩ። ኬንጂ ታናካ ለወራት ትንፋሹን ይዞ እንደነበረ ሰው ቃላቱን አወጣቸው። ለኩባንያዬ የተረጎምሽው እያንዳንዱ ሰነድ እንከን የለሽ ነበር። ቀደም ብለን ከተጠቀምንባቸው ከማንኛቸውም ፕሮፌሽናል ኤጀንሲዎች የተሻለ ነበር። ቤጂንግ ውስጥ ያሉ አጋሮቻችን በቴክኒካዊ ትክክለኛነቱና በባህላዊ ግንዛቤው ተደንቀው ነበር። ቫለንቲና መሬቱ ከእግሯ ስር የሚንቀሳቀስ መሰላት። ታዲያ ለምን? ምክንያቱም አለቃዬ፣ ዋና ስራ አስፈጻሚው የዩኒቨርሲቲ ማስረጃሽን ሳላረጋግጥ አገልግሎትሽን እንደቀጠርኩ ደረሰበት። ኬንጂ ታናካ ራሱን ደፋ። በፊቱ ላይ ያለው ፍረት ግልጽ ነበር። ያልተረጋገጠ ተርጓሚ ላይ ለምን የኩባንያውን ገንዘብ እንዳወጣው የሚያረጋግጥ ምክንያት ካላገኘው ከስራ እንደሚያባረረኝ አስፈራራኝ እና የራሱን ስራ ለማዳን የኔን ህይወት ለማጥፋት ወሰነ። ቫለንቲና በደረቷ ውስጥ የቁጣና የእውነት መረጋገጥ ድብልቅ ስሜት ሲያድግ ተሰማት። ያን ያህል ቀላል አልነበረም። ኬንጂ ታናካ ቀና ብሎ አየ። አይኖቹ ባልፈሰሱ እንባዎች ያብረቀርቁ ነበር። የኩባንያችን የህግ አማካሪ የነበረው ሪካርዶ ኦርቴጋ ትርጉሞቹ ስህተት እንደነበሩባቸው ሪፖርት እንድናደርግ ሐሳብ አቀረበ። ገንዘቡን መልሰን የምናገኝበትና ኩባንያውን ከማንኛውም የህግ ተጠያቂነት የምንከላከልበት ብቸኛው መንገድ ይህ እንደሆነ ተናገረ።
እንድንዋስሽ ሐሳብ አቀረበ። የቫለንቲና ድምጽ ከፍ አለ። የኮርፖሬት ጥቅሞችን ለመጠበቅ ሐሳብ አቀረበ? ኬንጂ ታናካ በመራራነት አረመ። በንግዱ ዓለም ወይዘሪት ሬስ እውነት ከፋይናንሻል ህልውና ቀጥሎ ሁለተኛ ነው። ግን እኔ ያን የሐሰት መግለጫ ከፈረምኩ ጊዜ ጀምሮ መተኛት አልቻልኩም። ያንቺ እድሜ የምትሆን ሴት ልጅ አለችኝ። በዚህና ላይ ስመለከትሽ ባልሰራሽው ነገር በይፋ ስትዋረጂ ሳይ የልጄ ፊት ነው የሚታየኝ። ቫለንቲና ስሜቷ እንዳያሸንፋት ለመቆጣጠር በመሞከር በጥልቀት ተነፈሰች። አሁን ለምን ይሄንን ይነግሩኛል? ለምን ከችሎቱ በፊት አልነገሩኝም? ምክንያቱም ፈሪ ስለሆንኩ ነው። ኬንጂ ታናካ በተሰበረ ድምጽ ተናገረ። ምክንያቱም ስራዬን፣ ደሞዜን፣ ስሜን ስለምፈልገው ነው። ነገር ግን ያደረጉብሽን ማየት፣ ዳኛ ሞንትጎመሪ በቴሌቪዥን ሲሳለቁብሽ ማየት በጣም በዛብኝ። ባለቤቴ ትላንት ማታ ያለ ክብር ከሚኖር ሰው ጋር መኖር እንደማትችል ነገረችኝ። እናም ትክክል ነበረች። ከስራ ቦርሳ ውስጥ ወፍራም ኢንቨሎፕ አወጣ። እዚህ ሁሉም ነገር አለ ቫለንቲና። ቤጂንግ ውስጥ ካሉ አጋሮቻችን የተሰጡ የማረጋገጫ ሰነዶችና ኦሪጂናል ትርጉሞች ቅጂዎች ናቸው። ስራሽን በተለየ ሁኔታ የሚያደንቁባቸው ኢሜሎችና በኮርፖሬት ጫና ምክንያት መዋሸቴን ያመንኩበት የቃለ መሐላ መግለጫ አለ። ቫለንቲና ኢንቨሎፑን በሚንቀጠቀጡ እጆቿ ተቀበለች። ከባድ ነበር። ጉዳዩን ሙሉ በሙሉ ሊቀይሩ በሚችሉ ገጾች የተሞላ። ኢንጂነር ኬንጂ ታናካ፣ ይህ ለእርሶ ምን ማለት እንደሆነ ይገባዎታል? ቀስ ብላ ጠየቀች። በሐሰት መመስከር ወደ እስር ቤት ሊያስገባዎት ይችላል፣ አውቃለሁ። ኬንጂ ታናካ በሐዘን ፈገግ አለ። ነገር ግን እንደ ውሸታም ነፃ ሰው ከመኖር ክብሬ እንደተጠበቀ እስር ቤት ውስጥ መሆንን እመርጣለሁ። ልጄ በኩራት ልትጠራው የምትችለው አባት ይገባታል። ቶሪስ ወደ ጠረጴዛው ቀረበች። ጌታዬ፣ ወደ ውጭ ልሸኞት ይገባል። ይህ ጉብኝት መደበኛ አይደለም። ኬንጂ ታናካ ተነሳ። ግን ከመሄዱ በፊት ቫለንቲናን በቀጥታ አይኗን አያት። ወይዘሪት ሬስ፣ አንቺ ልዩ ነሽ። ማንም ተቃራኒውን እንዲያሳምንሽ አትፍቀጂ። እና አንድ ምክር ልስጥሽ። ነገ በዚህ አዳራሽ ውስጥ ስትሆኚ እነዚያን ቋንቋዎች መናገርሽን ብቻ ሳይሆን ለምን ዋጋ እንደሚኖራቸውም አሳይ። እውነተኛ ተሰጥኦ ተቀባይነት ለማግኘት የምስክር ወረቀት እንደማያስፈልገው አሳይ። እሱ ሲወጣ ቫለንቲና በክፍል ውስጥ ብቻዋን ቀረች። ኢንቨሎፑን እንደ ህይወት አድን ገመድ አጥብቃ ይዛለች። ለቀናት አፍናቸው የነበሩ እንባዎች በመጨረሻም መፍሰስ ጀመሩ። የሐዘን እንባ ሳይሆኑ በኮርፖሬት ውሸቶች ምክንያት ለደረሰባት ስቃይ ሁሉ ከቁጣ ጋር የተቀላቀለ እፎይታ ነበር። በሩ እንደገና ተከፈተና ኤሌና ሮድሪዝጊ ጸጉሯ ተንጨባሩና በቁጥጥር ስር ያለ የድንጋጤ ገጽታን ይዛ እየሮጠች ገባች። ቫለንቲና፣ ያ ምን ነበር? ኬንጂ ታናካ እዚህ እንደነበር ቶሪስ ደውላ ነገረችኝ። ቆይ ምን ፈልጎ ነው? ቫለንቲና ኢንቨሎፑን ሰጠቻት። የኛ መዳኛ ነው። ኤሌና በጉጉት ሰነዶቹን ስትመለከት በእያንዳንዱ ገጽ ላይ አይኖቿ እየሰፉ ሄዱ። ይህ በጣም የሚያስደንቅ ነው። በዚህ የማጭበርበር ክሶችን ሙሉ በሙሉ ማፍረስ እንችላለን። ትርጉሞቹ ትክክል እንደነበሩና ክሶቹ የተቀነባበሩ መሆናቸውን ማሳየት እንችላለን። ግን በቂ ይሆናል? ቫለንቲና ጠየቀች። አሁንም ቋንቋዎቹን መናገሬን ማሳየት አለብኝ እና አቃቤ ሕጉ ምናልባት ኬንጂ ታናካ አሁን እኔን ለመርዳት እየዋሸ ነው ሊል ይችላል። ትክክል ነው። ኤሌና ተቀመጠች። አይምሮዋ በፍጥነት መስራት ጀመረ። ተጨማሪ ነገር እንፈልጋለን። የከሰሱሽን ሌሎች 2 ደንበኞች ማግኘት አለብን እና ከዚህ ሆነን ያን እንዴት እናደርጋለን? ኤሌና ስልኳን አወጣች። ለኔ ተይው፣ ግንኙነቶች አሉኝ። ኬንጂ ታናካ የህሊና ጸጸት ካገኘው ምናልባትም ሌሎቹንም ሊያገኛቸው ይችላል። በሚቀጥሉት ሰዓታት ቫለንቲና ወደ ክፍሏ ስትመለስ ኤሌና ስልኮችን በመደወል ኢሜሎችን በመላክና በህግ ስራዋ ላይ ያሏትን ግንኙነቶች ሁሉ በማንቀሳቀስ በከፍተኛ ሁኔታ ትሰራ ነበር። ወደ ክፍሏ ስትመለስ ሮዛ ቫለንቲንን በማወቅ ጉጉት ትመለከታት ነበር። አንድ ነገር ተለውጧል አለች በቀላሉ። የተለየ ገጽታ አለሽ። ከከሰሱኝ ሰዎች አንዱ መጥቶ መዋሸቱን አመነ።
ቫለንቲና አሁንም ሁሉንም ነገር ለማጤን እየሞከረች ተቀመጠች። እንደ እውነቱ ከሆነ ትርጉሞቼ ፍጹም ነበሩ። የኮርፖሬት ጥቅሞችን ለመጠበቅ ሲሉ በሐሰት ከሰሱኝ። ሮዛ በዝቅተኛ ድምፅ ተናገረች። ስርዓቱ ራሱን እየጠበቀ ነው። ሁልጊዜም ያለ ታሪክ ነው። ግን በዚህ ጊዜ እውነቱን ለመናገር ድፍረት ያለው ሰው ተገኘ። ቫለንቲና በዚያች ትንሽ ከፍ ያለች መስኮት ወደ ውጭ ተመለከተች። የኔን ስም ለማንጻት ሲል ሁሉንም ነገር አደጋ ላይ ጣለ እና ይህ ተስፋ ይሰጥሻል? ከተስፋ በላይ የሆነ ነገር ይሰጠኛል። እብድ እንዳልሆንኩ ማረጋገጫ ይሰጠኛል። እኔ እንዳልተሳሳትኩ ዓለም ስለኔ ተሳስታ እንደነበር ያረጋግጣል። በኮሪደር ውስጥ የብረት ድምፅ አስተጋባ። በሳምንት 2 ጊዜ ለእስረኞች መጽሐፍትን ይዞ የሚዞረው ተንቀሳቃሽ ቤተ መጽሐፍት ሰዓት ነበር። አንዲት ወጣት ሴት ጋሪውን እየገፋች መጣች። በእያንዳንዱ ክፍል ጋር ትቆማለች። ወደ ክፍል 47 ስትደርስ ቫለንቲናን አወቀቻት። ኢዛቤላ ጎሜዝ ነበረች። ገና የ19 ዓመት ወጣት። ምግብ ቤት ውስጥ አይታታለች። ብልህ አይኖች እና ገና ወጣት ሆኖ ብዙ ነገር ያየ ሰው የሚኖረው አይነት ልዩ ሐዘን ነበራት። የምትፈልጉት መጽሐፍት አለ? ኢዛቤላ በቀስታ ጠየቀች። በውጭ ቋንቋዎች ላይ ያለ ነገር አለሽ? ቫለንቲና በተስፋ ጠየቀች። የኢዛቤላ አይኖች በራ። 10 ቋንቋዎችን እናገራለሁ ብለሽ የምታሳየው ልጅ አንቺ ነሽ? 11 ነው እንደ እውነቱ ከሆነ። ለአንቺ የሚሆን ነገር አለኝ። ኢዛቤላ በወረቀት የተጠቀለለ ጥቅል ከማውጣቷ በፊት የኮሪደሩን ግራና ቀኝ በጭንቀት ተመለከተች። ጠበቃሽ ይህን እንዳመጣልሽ ጠይቃኛለች። ማድረግ አልነበረብኝም፣ ግን እኔ በሁለተኛ እድል አምናለሁ። ቫለንቲና ጥቅሉን ፈታችው። በተለያዩ ቋንቋዎች የተጻፉ 6 መጽሐፍትን አገኘች። ማንዳሪን፣ አረብኛ፣ ሩሲያኛ፣ ጀርመንኛ፣ ፈረንሳይኛና ፖርቹጋል። ተራ መጽሐፍት አልነበሩም። ይልቁኑ ውስብስብ የሆኑ የህግና የቴክኒክ ጽሑፎች ነበሩ። ጠበቃሽ በእነዚህ እንድትለማመጂ ተናግራለች። ኢዛቤላ በሹክሹክታ መለሰች። ኢዛቤላ በሹክሹክታ ተናገረች። ፕሮፌሰሮቹ ነገ በልዩ የቴክኒክ ብቃት ሊያሰናክሉሽ ይሞክራሉ። እንዴት አወቅሽ? ምክንያቱም ከነሱ አንዱ ፕሮፌሰር ሰባስቲያን ቶርን ከጥቂት ቀናት በፊት ለህግ ምክክር እዚህ መጥቶ ነበር። የማይቻል የቋንቋ ችሎታ አለኝ የምትል አታላይን እንዴት እንደሚያጋልጥ ከዳይሬክተሩ ጋር ሲያወራ ሰምቻለሁ። የቫለንቲና ደም ቀዘቀዘ። ሌላ የተናገረው ነገር አለ እንዴ? በእያንዳንዱ ቋንቋ ልዩ የቴክኒክ ጽሑፎችን እንዳዘጋጀ ተናግሯል። የህክምና፣ የህግ፣ የሳይንስ ቃላትና መደበኛ የዩኒቨርሲቲ ትምህርት ያለው ሰው ብቻ ሊያውቃቸው የሚችላቸውን ነገሮች። ሮዛ በአልጋዋ ላይ ቀና ብላ ተቀመጠች። ይህ ማታለል ነው። እንድትወድቂ ተብሎ የተዘጋጀ ፈተና ነው። ፍትሃዊ እንሆናለን ብለው ቃል እስካልገቡ ድረስ ማታለል አይደለም። ቫለንቲና የማንዳሪን ገጾች እያየች የመጀመሪያውን መጽሐፍ ከፈተች። ነገር ግን መማር እችላለሁ። እኔ ሁልጊዜም መማር እችል ነበር። ከ24 ሰዓት ያነሰ ጊዜ ነው ያለሽ። ኢዛቤላ ጠቆመች። እንዴት በአንድ ቀን ውስጥ በ6 ቋንቋዎች የቴክኒክ ቃላትን በቃልሽ ትይዣለሽ? ቫለንቲና በህይወቷ ሙሉ ስታቆየው በነበረው በዚያ ጽኑ ቁርጠኝነት ተመለከተቻት። ሌላውን ነገር እንዳደረኩት ሁሉ ይህንንም ማድረግ እችላለሁ፣ እጄን ሳልሰጥ። ኢዛቤላ ስትወጣ ሮዛ ቫለንቲና መጽሐፍ ከመጽሐፍ ስትቀያይር ትኩረቷ ፍጹም እንደነበር ተመለከተች። ስላንቺ በጣም የሚገርመው ነገር ምን እንደሆነ ታውቂያለሽ? ሮዛ ከረጅም ዝምታ በኋላ ተናገረች። ቋንቋ መናገርሽ ሳይሆን ሽንፈትን እንዳማራጭ ፈጽሞ አለመቀበልሽ ነው። አያቴ ትል ነበር፣ ዓለም አትችይም ብላ 1000 ጊዜ ትነግርሻለች። አንቺ ግን እንደምትችይ ለማሳየት አንዴ ብቻ ነው ማረጋገጥ የሚጠበቅብሽ። ቫለንቲና የቀረውን ቀንና ሌሊቱን በሙሉ በእነዚያ መጽሐፍ ውስጥ ሰጥማ አሳለፈች። ምግብ በጭንቅ በላች፣ በጭንቅ ተንቀሳቀሰች። ሮዛ ውሃ ታመጣላት ነበር። እንድትተነፍስ፣ እንድትንቀሳቀስ ታስታውሳት ነበር። ነገር ግን ቫለንቲና ሌላ ዓለም ውስጥ ነበረች። የቃላት፣ የትርጉሞች፣ የቋንቋ ትስስሮች ዓለም። የንጋት የመጀመሪያውን ብርሃን በከፍታው መስኮት በኩል መግባት ሲጀምር ቫለንቲና የመጨረሻውን መጽሐፍ ዘጋች። አይኖቿ ቀልተው ነበር። ሰውነቷ በድካም ይንቀጠቀጣል።
ነገር ግን በገጽታዋ ላይ አንድ የተለየ ነገር ነበር። ዝግጁ ነሽ? ሮዛ ጠየቀች። ዝግጁ ነኝ፣ ቫለንቲና መለሰች። ቶሪስ ቀድማ መጣች። ሬይስ፣ ጊዜው ደርሷል። ጠበቃሽ እየጠበቀች ነው። ዛሬ ቀኑ ነው። በኮሪደሩ በኩል ወደ መውጫው ስትጓዝ ሌሎች እስረኞች የክፍላቸውን በሮች መምታት ጀመሩ። ይህ የማስፈራሪያ ድምጽ ሳይሆን የድጋፍ ነበር። ብዙዎቹ ታሪኳን ሰምተዋል። ብዙዎቹ በትክክል ማን እንደሆኑ ሳይሆን ስርዓቱ እነማን እንደሆኑ በሚያምንባቸው መሰረት ተፈርዶባቸዋል። አሳያቸው፣ አንድ ሰው ጮኸ። እንዲጨፈልቁሽ እንዳትፈቅጂ፣ ሌላ ድምጽ ተቀላቀለ። ቫለንቲና በሰውነቷ ውስጥ እንግዳ የሆነ ጉልበት ሲያልፍ ተሰማት። ብቻዋን አልነበረችም። ፈጽሞ ብቻዋን አልነበረችም። በብረት በሮች በስተጀርባ ያሉት እነዚያ ስማቸው የማይታወቅ ፊቶች እውነታቸውን ለማሳየት እድል የሚጠብቁ እንደሱ ያሉ ብዙዎች መኖራቸውን የሚያስታውሱ ነበሩ። ኤሌና ሮድርስኪ ባልተጠበቀ ነገር በአንድ ሻንጣ በትዕዛዝ ቦታው ትጠብቃት ነበር። ምንድነው ይሄ? ቫለንቲና ጠየቀች። ሁሉም ነገር በጥሩ ሁኔታ ከሄደ የወደፊት ህይወትሽ ነው። ኤሌና ሻንጣውን ስትከፍት ሙያዊ ልብስ ታየ። ወደዚህ አዳራሽ እንደ ተከሳሽ አትገቢም፣ እንደ ባለሙያ ትገቢያለሽ። ቫለንቲና ልብሷን ስትቀይር ኤሌና የመጨረሻውን ዜና ነገረቻት። ሁለተኛውን ደንበኛ አገኘሁት። የሱም ክስ ሐሰት እንደነበር ለመመስከር ፍቃደኛ ሆኗል። ሶስተኛው ግን ገና አልመለሰም። ግን ከሶስቱ ሁለቱ ተገቢ የሆነ ጥርጣሬ ለመፍጠር በቂ ነው እና የስነ ልቦና ግምገማው። ኤሌና ፊቷን አኮሳተረች። ዶክተር ካስቲሎ ሪፖርቷን አቀረበች። ድብልቅ ነው። በእርግጥ እብድ ነሽ አይልም፣ ግን ደግሞ ሙሉ በሙሉም አይከላከልልሽም። በራስ የተማረ ችሎታ ላይ ከፍተኛ እምነት ያለሽ፣ ከተለመደው ውጪ የሆነ ስብዕና እንዳለሽ ይጠቁማል። ይህ ለኔ እንደማያምኑብኝ የሚገልጹበት የተራቀቀ መንገድ ብቻ ነው። በትክክል ለዚህ ነው ዛሬ ፍጹም መሆን ያለብሽ። ጎበዝ ብቻ ሳይሆን ፍጹም። የማጓጓዣ ተሽከርካሪው ወደ ፍርድ ቤት ወሰዳቸው። ህንጻው በንጋት ብርሃን የተለየ ይበልጥ ግርማ ሞገስ ያለውና የሚያስፈራ ይመስላል። ልክ ግላዲያተሮች ለህይወታቸው እንደሚዋጉበት እንደ ሮማን ኮሎሲየም። ነገር ግን ቫለንቲና ከቀናት በፊት ወደዚያ የገባችው ያቺው ሰው አልነበረችም። አሁን ማስረጃዎች አሏት፣ አጋሮች አሏት እና ከሁሉም በላይ እውነት አላት። የፍርድ ቤቱ አዳራሽ ከመጀመሪያው ጊዜ ይልቅ አሁን ይበልጥ ሞልቷል። የዜና ካሜራዎች በተፈቀደላቸው ቦታ ላይ ሁሉ ሞልተዋል። ጋዜጠኞች እርስ በርሳቸው በሹክሹክታ ያወራሉ እና በመጀመሪያው ረድፍ ላይ የክልሉ ዩኒቨርሲቲ 10 ፕሮፌሰሮች ከማወቅ ጉጉት እስከ ግልጽ ንቀት በሚያሳዩ ገጽታዎች ይጠባበቁ ነበር። ዳኛ ሞንትጎመሪ እንደ ሁልጊዜው በትዕቢት ገቡ። ነገር ግን እይታቸው ከቫለንቲና ጋር ሲገናኝ በአይኖቻቸው ውስጥ አንድ ነገር ተለወጠ። ምናልባት ይህ አስቀድመው እንዳሰቡት ቀላል ድል እንደማይሆን ተረድተው ይሆናል። ትዕይንቱ ይጀመር ብለው መዶሻቸውን በመምታት በሹክሹክታ ተናገሩ። እናም ሁሉንም ነገር የሚቀይረው ቀን ተጀመረ። የዳኛ ሞንትጎመሪ መዶሻ በመላው አዳራሽ ውስጥ እንደ ጥይት ድምጽ አስተጋባ። የሰዎች የሹክሹክታ ድምጽ ወዲያውኑ ጠፋ። አየሩ ራሱ በጉጉት የሚንቀጠቀጥ በሚመስል ከባድ ውጥረት ተተካ። ጸጥታ! ሞንትጎመሪ ቃላቱን የተናገሩት በዚያ ባለስልጣን ድምጽ ነበር። በመድረኩ ላይ ለብዙ 10 ዓመታት ባዳበሩት በምስክር ወንበሩ ፊት ለፊት በልዩ ረድፍ በተቀመጡት 10 ፕሮፌሰሮች ላይ እይታቸውን ከማሳረፋቸው በፊት ህዝቡን ቃኙ። የክልሉ ዩኒቨርሲቲ ፕሮፌሰሮች ስለመጣችሁ አመሰግናለሁ። ዛሬ እኔ እንደውነቱ ከሆነ የጊዜ ማባከን ነው ብዬ ነው የምቆጥረው። ነገር ግን ተከሳሿ እንዲደረግ የጸናችበትን ግምገማ እናከናውናለን። ቫለንቲና በእያንዳንዱ የሰውነቷ ክፍል ውስጥ ድካም ቢሰማትም ቀጥ ብላ ከኤሌና ሮድርስኪ ጎን ቆማ ነበር። 24 ሰዓት እንቅልፍ ሳይወስዳት አብዛኛው ሰው ለመቆጣጠር ዓመታት የሚፈጅበትን የቴክኒክ ቃላት ስታጠና አሳልፋለች። ነገር ግን እሷ እንደ አብዛኛው ሰው አልነበረችም። ፕሮፌሰር ሰባስቲያን ቱርን የትምህርት የበላይነቱን በሚያሳይ ምልክት መነጽሩን እያስተካከለ ተነሳ። ቀጭን ቁመና ያለውና ጸጉሩ በቅባት የተለወሰ በትምህርታዊ ቃና ጀመረ። ክቡር ፍርድ ቤት፣ እኔና የሥራ ባልደረቦቼ ጥብቅ ግምገማዎችን አዘጋጅተናል። ዝም ብሎ ማውራት ብቻ አይደለም፣
የቴክኒክ ብቃትንና ጥልቅ የሆነ የባህል ግንዛቤን እንጠይቃለን። ሞንትጎመሪ በንቀት አንገታቸውን ነቀነቁ። ይቀጥሉ። ቶርን አንድ ፎልደር ከፈተ። ወይዘሪት ሬይስ፣ በማንዳሪን እንጀምራለን። ፕሮፌሰር ዩኪ ታናካ ይህን ክፍል ትገመግማለች። ታናካ በሚመረመር እይታ ስለ ልብና የደም ዝውውር ስርዓት ሂደቶችን የሚገልጽ ውስብስብ የሕክምና ጽሑፍ ሰጠቻት። አዳራሹ ትንፋሹን ዋጠ። ቫለንቲና ለ30 ሰከንዶች ያህል በዝምታ አነበበችና ያለምንም ጥርጥር በሚፈስ ማንዳሪን መናገር ጀመረች። አጠራሯ እንከን የለሽ ነበር። ጽሑፉን ከማብራራት ባለፈ ለቻይናውያን የሕክምና ቃላት ባህላዊ አውዱን ጨመረችበት። ያለምንም ማቆሚያ ወደ ስፓኒሽ በመቀየር ታናካን ያስገረሙ ዝርዝር ነገሮችን ተናገረች። አጠራሯ ፍጹም ነው ስትል ፕሮፌሰሯ በሹክሹክታ ተናገረች። አውቃለሁ ስትል ቫለንቲና በማንዳሪን መለሰች። የተማርኩት ቤጂንግ ውስጥ ዲፕሎማት ከነበሩት የታናካ ቤተሰቦች ነው ስትል በኋላ በስፓኒሽ አስረዳች። ልጃቸው ዘፈኖችንና ጨዋታዎችን አስተምራኛለች። ቋንቋ ቃላት ብቻ አይደለም፣ ነፍስ ነው። ጋዜጠኛው ሊዮ ቫርጋስ በፍጥነት ይጭር ነበር። ይህ ታላቅ ዜና ነው። ቀጣይ ጀርመንኛ ሲል ቶርን በማይመች ሁኔታ ጣልቃ ገባ። ፕሮፌሰር ክላውስ ዌበር በቁጣ በከባድ ጀርመንኛ የተጻፈ ጥቅጥቅ ያለ የሕግ ውል ሰጣት። ቫለንቲና መተርጎም ብቻ ሳይሆን ክርክር ሊያስነሱ የሚችሉ የሕግ ብዥታዎችን ጭምር ለይታ አወጣች። ዌበር እየተደነቀ እያለ በሚፈስ ጀርመንኛ እንዲህ ስትል አስረዳች። በ10 ዓመቴ የአቶ ሆፍማንን ውሎች አነብ ነበር። እሳቸው እኔ ዝም ብዬ የምስል ይመስላቸው ነበር። የጀርመን ሕግ ቋንቋ እያንዳንዱ ቃል የራሱ የሆነ ትክክለኛ ክብደት ያለበት እንቆቅልሽ ነው። ኤሌና በእንባ ሆና ትመለከት ነበር። ይህ ንጹህ ጥበብ ነው። አረብኛ ሲል ቶርን ቀጠለ። ፕሮፌሰር ላይላ መሐመድ ጥንታዊ ፍልስፍና የሆነ የሃይማኖት ጽሑፍ አቀረበች። ቫለንቲና አይኖቿን ጨፈነችና በዚህ ማቃና ማንበብ ጀመረች። የትርጓሚ ንብብሮችንና ለዘመናት የቆዩ ስነ መለኮታዊ ክርክሮችን አብራራች። ሌላ ተመስጣ ተነሳች። እንዴት ሊሆን ይችላል? ይህ ዓመታትን የሚፈጅ ጥናት ይጠይቃል። ቤተሰብ አልፋይድ ስትል ቫለንቲና መለሰች። አባቱ ኢማም ነበር። አረብኛ አጽናፈ ሰማይን የማያ መንገድ እንደሆነ አስተማረኝ። ዳኛ ሞንትጎመሪ አሁን ተደግፈው አልተቀመጡም። ይልቁኑ ሳያውቁት በአክብሮት ወደፊት ዘንበል ብለዋል። ፈተናዎቹ አንዱ በሌላው ተከታተሉ። ሩሲያኛ ከጥንታዊ ስነ ጽሑፍ ጋር፣ የፈረንሳይኛ የምግብ አዘገጃጀት፣ የጣሊያን ኦፔራ፣ የኮሪያ የክብር አነጋገር። በእያንዳንዱ ጊዜ ቫለንቲና በግል ታሪኮች የታጀበ ከግምት በላይ የሆነ ብቃት አሳየች። ለፕሮፌሰር ሶኮልቮ እንዲህ ስትል አስረዳች። ቤተሰብ ሮማኖቭ ያነብልኝ ነበር። በቃላት ውስጥ የሩሲያ ስቃይ ካልተሰማሽ ሊቃውንቱን እያነበብሽ አይደለም ይለኝ ነበር። ስለ ወይን ጠጅ የሚናገርና ሊቻል የማይችል የሚመስል የፈረንሳይኛ ጽሑፍ ሲቀርብላት ቫለንቲና በትዝታ ፈገግ አለች። ሞንዡር ሌፍ በርቢ የወይን ባለሙያ ነበር። የፈረንሳይ የወይን ቋንቋ ፈሳሽ ግጥም ነው ይል ነበር። አይተረጎምም፣ ይሰማል። ነገር ግን ወሳኙ ቅስፈት ደረሰ። የመጨረሻው ቋንቋ ዕብራይስጥ ነበር። ቶርን ራሱ ተነሳ። ይህ ስለ ስነ ምግባር የሚናገር ጥናት የኔ የመጨረሻ ምት ነው። ታውቂዋለሽ ብዬ አልጠረጥርም። ቫለንቲና አነሳችና ገጽታዋ ተለወጠ። ፕሮፌሰር፣ ይህን ጽሑፍ አውቀዋለሁ። ቶርን በራስ መተማመን ፈገግ አለ። እነዚህን በእጅ የተጻፉ ሰነዶች አግኝተሻል ብዬ አልገምትም። ሰነዱን አይደለም፣ ቫለንቲና በአደገኛ አይኖች መለሰች። ትርጉሙን አውቀዋለሁ፣ ምክንያቱም እኔው ራሴ ነኝ የተረጎምኩት። ፍጹም ዝምታ ሰፈነ። ከ6 ዓመት በፊት በሌላ ስም ይህን ጥናት ለአንድ ማንነቱ ለማይታወቅ ደንበኛ ተርጉሜዋለሁ። በእያንዳንዱ ጽንሰ ሐሳብ ላይ ለ3 ሳምንት ሰርቻለሁ ስትል እየጠነከረች አስረዳች። እርሶ ደግሞ ፕሮፌሰር ከጥራት ዓመት በፊት የኔን ትርጉም ቃል በቃል ተጠቅመው ለኔ እውቅና ሳይሰጡኝ እንደ ጽሑፍ ግን አሳትመውታል። አዳራሹ በጩኸት ተናወጠ። ቶርን ገረጣ። ይህ የማይረባ ክስ ነው። ማስረጃ አለሽ? ሁሉም ፋይሎቼና ማስታወሻዎቼ በኮምፒውተሬ ውስጥ አሉ። እሱም በአቃቤ ሕግ እጅ ነው ስትል በረጋ መንፈስ ተናገረች። ኤሌና ዘለለች። ክቡር ፍርድ ቤት፣
ወዲያውኑ ፋይሎቹ እንዲታዩ ጠይቃለሁ። ይህ አካዳሚያዊ ስርቆትን ያጋልጣል። አቃቢ ሕግ ስተርሊንግ እንደ ማዘናጊያ ሊቆጥረው ሞከረ። ነገር ግን ሞንትጎመሪ አቋረጡት። ገምጋሚው የተከሳሿን ስራ ተጠቅሞ ከሆነ ይህ እጅግ በጣም አስፈላጊ ጉዳይ ነው። ቶርን ጽሑፉን የሰጠው አንድ የሥራ ባልደረባው እንደሆነ እየተንተባተበ ተናገረ። ፕሮፌሰር ማህሙድና ዌበር በንቀት ተመለከቱት። በአካዳሚው ዓለም ስርቆት የመጨረሻው ኃጢአት ነው። ሞንትጎመሪ ማስረጃው እንዲመጣ አዘዙ። በቁጥጥር ስር ሆና ኤሊና ከ6 ዓመት በፊት የተቀመጡና ከቶርን ጽሑፍ ጋር አንድ የሆኑ ፋይሎችን አሳየች። ሞንትጎመሪ በጠቆረ ገጽታ ቶርንን ተመለከቱት። የሰራተኛ ማህበሩን ቢያነጋግሩ ይሻላል። የሕግ ጠበቃ ያስፈልጎታል። ከዚያም ለሌሎች ጥያቄ ካላቸው ጠየቁ። ፕሮፌሰር ሌይላ ማህሙድ እንዲህ ስትል ፈረደች። በ20 ዓመት ውስጥ እንዲህ ያለ ብቃት አይቼ አላውቅም። እሷ በቋንቋዎች ውስጥ ነው የምትኖረው። ሞንትጎመሪ እርግጠኛ ባለመሆን እጃቸውን በፊታቸው ላይ አሻሹ። ስተርሊንግ በሌሎች ምስክሮች የእምነት ቃል እንደተሸነፈ አውቆ ክሱ በሙሉ እንዲነሳ ጠየቀ። ከአዳራሹ ጩኸት በኋላ ዳኛው ቫለንቲናን ባልተለመደ ልስላሴ ተመለከቱ። ይህ ችሎት ይቅርታ ሊጠይቅሽ ይገባል። እውነተኛ ተሰጥኦ ከተቋማት በላይ ነው። ነፃ ነሽ። በጭብጨባና በስራ ጥያቄዎች ታጅባ ቫለንቲና ከኒሆፕ ወጣች። የፀሐዩ ብርሃን በኃይል ይመታል። በውጭ ፕሬስ በጥያቄው ሽንፍር ከበባት። ኤሊና ልትከላከልላት ስትሞክር አንድ ግርማ ሞገስ ያላት ሴት ጣልቃ ገባች። ቪክቶሪያ ስተርሊንግ፣ የቪክቶሪያ ግሎባል ዋና ስራ አስፈጻሚ። አሁን ላናገረሽ እፈልጋለሁ አለች በባለስልጣን ድምጽ። ዓለም አቀፍ የሥራ ጥያቄዎች አሉኝ። እናም ከሁሉም በላይ አስፈላጊ የሆነ ነገር አለ። ስለ አያትሽ መረጃ አለኝ። ቫለንቲና በድንገት ቆመች። ስለሷ ምን የሚያውቁት ነገር አለ? ስተርሊንግ ወደ ሊሞዚን መኪናዋ ጠቆመች። 5 ደቂቃ ብቻ ስጭኝ። በመኪና ውስጥ ስተርሊንግ የቆዳ ፎልደር ሰጠቻት። ከ20 ዓመት በፊት በአንድ ታዋቂ ኤጀንሲ ውስጥ ዳይሬክተር ነበርኩ። አያትሽ ማሪያ ሬስ ለስራ አመልክታ ነበር። እናም ውድቅ አደረግናት። ቫለንቲና በደረቷ ውስጥ የህመም ስሜት ተሰማት። ስርዓቱ የሰራው ስህተትን እኛም ሰርተናል፣ ስተርሊንግ አመነች። ማሪያ 6 ቋንቋዎችን ትናገር ነበር። እኛ ግን ዲግሪ ስለሌላት ውድቅ አደረግናት። በአያቷ የእጅ ጽሑፍ የተጻፈ ቢጫ ኢንቨሎፕ ለቫለንቲና ሰጠቻት። ቫለንቲና አነበበችው። ውድ ወይዘሮ ስተርሊንግ፣ ዓለም የሚሰራው በወረቀት እንጂ በችሎታ አይደለም። የልጅ ልጄ መለመን እንዳይኖርባት ህይወቴን እሰጣለሁ። የማውቀውን ሁሉ አስተምራታለሁ። ተሰጥኦ እውነት ለመሆን ከውጭ ማረጋገጫ አያስፈልገውም። ቫለንቲና አለቀሰች። አያቷ ሁልጊዜም ለዚህ ጨካኝ ዓለም ልታዘጋጃት ታቅድ ነበር። እንደ ያልተለመዱ ተሰጥኦች ዳይሬክተር አድርጌ ልቀጥርሽ እፈልጋለሁ፣ ስተርሊንግ ጠየቀች። ስራሽ በስርዓቱ የተረሱትን መፈለግ ይሆናል። ነገር ግን አንድ ተጨማሪ ነገር ነበር። ማሪያ የሰራችላቸው ከኒስ ገንተን የተባሉ የብሪታንያ ዲፕሎማቶች አንድ ነገር ትተውላታል። አቶ ከንጊስተን ከተማ ውስጥ ነው ያለው፣ እናም ሊያይሽ ይፈልጋል። ድንገት የቫለንቲና ስልክ ጠራ። ማስታወቂያዎች፣ የችሎቷ ቪዲዮ፣ 15 ሚሊዮን እይታዎች፣ ከዓለም አቀፍ የስደተኞች ድርጅት ማርከስ ቫንስ የተላከ መልእክት። ኤሊና ስክሪኑን አሳየቻት። ሃሽታግ ፍትህ ለቫለንቲና የሚለው ሃሽታግ በዓለም አቀፍ ደረጃ መነጋገሪያ ሆኗል። አሁን አንቺ ምልክት ነሽ፣ ኤሊና በሹክሹክታ ተናገረች። እኔ ምልክት መሆን አልፈልግም፣ ዝም ብዬ መኖር ነው የምፈልገው፣ ቫለንቲና መለሰች። ከክፍል ጓደኛዋ ሮዛ ሞራሌስ የመጣ ጥሪ ሰላሙን አቋረጠው። ቫለንቲና ቶሎ ነይ፣ የማዕከሉ ዳይሬክተር ከአያትሽ ጋር የተያያዙ ሚስጥሮች አሉት። ጥሪው ተቋረጠ። በዚያው ቅስፈት እድሜው 60 አካባቢ የሆነ ሰው ዶክተር ቤኔት ወደ ሊሞዚኑ ቀረበ። የከንጊስተን ሐኪም ነበርኩ እና ማሪያንም በመጨረሻዋ ሰዓት አክሚያታለሁ አለ። ቤኔት በብሪታንያ አነጋገር ነበር የተናገረው። እሷ ዝም ብሎ በልብ ድካም አይደለም የሞተችው። የዲፕሎማቲክ ሽፋንን ተጠቅመው የሚንቀሳቀሱ ህገወጥ ዝውውሮች መረባቸውን ደርሳባቸው ነበር። ከመመስከሯ በፊት ሞተች። ቫለንቲና በድንጋጤ ከመኪናው ወጣች። ቤኔት ማሪያ በጄኔቫ በስዊዘርላንድ በሚገኝ የደህንነት ሳጥን ውስጥ ማስረጃዎችን እንዳስቀመጠችና
እሷ ብቻ እንድትከፍተው እንደተፈቀደላት ገለጸ። ዝም ማሰኘት በማይችሉሽ ጊዜ ዝግጁ ትሆኛለሽ ብላ ነበር ቤኔት ጨመረ። በተጨማሪም ከሶስቱ ደንበኞች ክሱን ያላነሳው ብቸኛ ደንበኛ ሲላስ ቫን ከነዚያ ክበቦች ጋር ግንኙነት ያለው የደህንነት ኩባንያ አባል እንደሆነ ጠቆመ። ስምሽን ለማጥፋት ክስሽን አቀነባበሩት። ማርከስ ቫንስ ማንነቱ ገልጾ ታየ። ሕይወትሽ አደጋ ላይ ነው። ጄኔቫ እንዳትደርሺ የታዘዘ ገዳይ አለ። ቫለንቲና በጽናት እምቢ አለች። ሮዛን ሳላይ አልሄድም። እሷ ለኔ ስትል ሁሉንም ነገር አደጋ ላይ ጥላለች። ቫንስ፣ ስተርሊንግ እና ቤኔት ታጅበው ወደ ኒው ሆፕ እንዲመልሷት ተስማሙ። ፖሊስ ማርቲኔዝ ወደ ሮዛ መራቻቸው። ዳይሬክተር ሳላዛር በስልክ ሲያወራ ሰማሁት። ሮዛ በፍርሃት አመነች። ያቺ አሮጊት ችግር ነበረች። እነዚያን ወረቀቶች ማጥፋት ነበረባቸው እያለ ነበር። ያቺ አሮጊት ችግር ነበረች። ኪንግስተን እነዚያን ወረቀቶች ማጥፋት ነበረባቸው እያለ ነበር። ጥላቻ በቫለንቲና ውስጥ ነደደ። አሁን ሳላዛርን ማነጋገር አለብኝ። በሶስተኛው ፎቅ ቢሮ ውስጥ ሳላዛር ቫንስን ሲያይ ገረጣ። ቫለንቲና ገጠመችው። አያቴ ይህንን ማዕከል ታጸዳ ነበር። እርሱም ያገኘችውን ነገር ያውቁ ነበር። በቫንስ ምስክሮች ተከቦ ሳላዛር አመነ። ማሪያ የወንጀል ስራዎችን ቅጂ ያሳየችኝ፣ እርዳታ ጠየቀችኝ እና ምን አደረጉ? ቫለንቲና ተጫነች። ፈራው። ሳላዛር አለቀሰ። ፍላጎቷን ለባለስልጣናቱ ሪፖርት አደረግኩ። ዝም ብለው እንደሚከታተሏት ነገሩኝ። ይገድሏታል ብዬ ፈጽሞ አላሰብኩም ነበር። ክህደቱ ፍጹም ነበር። ቫንስ የእስር ማዘዣ ሲያወጣ ቤኔት ለቫለንቲና አንድ የመጨረሻ ያረጀ ኢንቨሎፕ ሰጣት። ሌላ የማሪያ ደብዳቤ ነበር። የኔ ውድ ቫለንቲና፣ ይሄን እያነበብሽ ከሆነ ጠንካራ ሆነሻል ማለት ነው። ቋንቋዎችን ያስተማርኩሽ ቃላት ኃይል ስለሆኑ ነው። እኔ ድምጽ ስላልነበረኝ ማስቆም ያልቻልኳቸው በደሎች ምስክር ነበርኩ። አንቺ ግን የልሳናት ስጦታ አለሽ። ድምጽ ለሌላቸው ድምጽ መሆን ትችያለሽ። ቃላትን ብቻ ሳይሆን በደልን ወደ ፍትህ፣ ዝምታን ደግሞ ወደ እውነት መተርጎም ትችያለሽ። በጄኔቫ የተውኳቸው ሰነዶች የወንጀል ማስረጃዎች ብቻ አይደሉም። ድምጻቸው እንዲሰማ ለሚፈልጉ ሰዎች ልሳን ናቸው። አንቺ ደግሞ ያንን ድምጽ ልትሰጫቸው የምትጂ ብቸኛ ሰው ነሽ። መንገዱ ከባድ እንደሚሆን አውቃለሁ ልጄ። ልክ እኔን ዝም ለማሰኘት እንደሞከሩት ሁሉ አንቺንም ዝም ለማሰኘት የሚሞክሩ ሰዎች እንደሚኖሩ አውቃለሁ። ግን ደግሞ እኔ ከነበርኩት በላይ አንቺ ጠንካራ መሆንሽንም አውቃለሁ። ምክንያቱም ዕውቀት ብቻ ሳይሆን ድፍረትም አለሽ። ትንሿ ልጄ፣ ለኔ አታልቅሺ። ድልሽን ለማየት ሳልበቃ ልቤ ቢቆም እንኳን አንቺን ለማዘጋጀት ሁሉንም ነገር ሰጥቼ እንደነበር አውቃለሁ። ያ ይበቃኛል። ያስተማርኩሽ እያንዳንዱ ቋንቋ፣ ያካፈልኩሽ እያንዳንዱ ታሪክ፣ አብረን ያሳለፍነው እያንዳንዱ ቅስፈት ለዚህ ሰዓት ዓለም በመጨረሻም አንቺን ለሚሰማበት ጊዜ ያዘጋጅሽ ነበር። አሁን ሂጂ፣ ወደ ጄኔቫ ሂጂ። ያንን ሳጥን ክፈቺ። እነዚያን ታሪኮች ተርኪ። ዝም ለተባሉት ሁሉ ድምጽ ሁኚ። ይህን ስታደርጊ ደግሞ አያትሽ ባንቺ እንደምትኮራ ወቂ። የምትኮራው 10 ወይም 20 ቋንቋ ስለተናገርሽ ሳይሆን ስጦታሽን ከራስሽ በላይ ለሆነ ለታላቅ ዓላማ መጠቀምን ስለመረጥሽ ነው። ልጄ፣ ሁሌም እወድሻለሁ፣ ሁልጊዜም እወድሻለሁ። አያትሽ ማሪያ። ቫለንቲና ንባቧን ጨረሰች። ለቀናት አፍነው የነበረው እንባም በመጨረሻ በነጻነት ፈሰሰ። የሐዘን እንባ አልነበረም፣ የመረዳት እንባ ነበር። የዓላማና ሞትን እንኳን የሚያሸንፍ የፍቅር እንባ። ሮዛ ሞራሌስ እሷም እያለቀሰች አቀፈቻት። ኤሌና ሮድርስኪ ጉንጮቿ በእንባ ርሰው ነበር። ያ የጠነከረው ፌዴራል ወኪል ማርከስ ቫንስ እንኳን ሳይታወቅበት አይኖቹን መጥረግ ነበረበት። ዶክተር ቤኔት በቀስታ ተናገረ። አያትሽ ጊዜዋ ውስን እንደሆነ ታውቅ ነበር። ልቧ ደክሞ ነበር። ያገኘችው ሚስጥር ያስከተለባት ውጥረት ደግሞ ይባስ አባባሰው። ግን ቢሆንም አላቆመችም። አንቺ ስራዋን እንደምታስቀጢ ታውቅ ስለነበር ሰነዶችን ማጠናከርና ማስረጃዎችን መሰብሰብ ቀጠለች። ቫለንቲና ደብዳቤውን በጥንቃቄ አጠፈችውና ልክ የአያቷ አቅፍ እንደሆነ ሁሉ ደረቷ ላይ አስጠጋችው። ምንም እንኳን እንባዋ ቢፈስም
ወደ ጄኔቫ እሄዳለሁ አለች በግልጽ ድምጽ። እሷ የጀመረችውን እጨርሳለሁ፣ ብቻሽን አትሄጂም። ቪክቶሪያ ስተርሊንግ በቁርጠኝነት ገጽታ ወደ ቢሮ ገባች። ኩባንዬ ስዊዘርላንድ ውስጥ ቢሮዎች አሉት። የምትፈልጊውን ጥበቃና ግብአት ሁሉ ታገኛለሽ። እኔም አብሬሽ ሄዳለሁ። ኤሌናም እንደ ጠበቃና እንደ ጓደኛሽ እኔም አብሬሽ ነኝ ስትል ጨመረች። እኔም ሄዳለሁ አለች ሮዛ ሞራሌስ ባልተጠበቀ ሁኔታ። ከሁለት ቀን በኋላ እፈታለሁ። በአያትሽ ላይ ያደረጉትን ከሰማው በኋላ መርዳት እፈልጋለሁ። ማርከስ ቫንስ ስልኩን ዘጋ። ኤፍቢአይ በዚህ ጉዳይ ላይ ፍላጎት አለው። በጉዞሽ ወቅት የፌዴራል ጥበቃ ያደርግልሻል። ቫንስ ወደ ተንቀሳቀሰው ዳይሬክተር ሳላዛር ዞረ። በፍትህ መስተጓጎልና በሴራ ወንጀል ተይዘሃል። ሳላዛር በካቴና ታስሮ ከቢሮ ሲወጣ ቫለንቲና በውስጧ የሆነ ነገር ሲቀየር ተሰማት። አሁን ብቃቷን ለማረጋገጥ የምትጥር ወጣት ብቻ አይደለችም፣ የድፍረትና የፍትህ ቅርስ ወራሽ ናት። አያቷ በቋንቋ መልክ የተስፋ ዘሮችን ዘርታ ነበር። አሁን እነዚያ ዘሮች ዝም ሊደረግ ወደማይችል ታላቅ ድምጽ አድገዋል። በዚያ ቅስፈት የቪክቶሪያ ስተርሊንግ ስልክ ጠራ። በአጭሩ አናገረችና ገጽቷ ወደ ቁም ነገር ተለወጠ። ወይዘሮ ኪንግስተን ነበረች። ከተማ ውስጥ ናት። አያትሽ የተወችልሽ ሌላ ነገር እንዳለ ትናገራለች። ለባንክ እንኳን ያልተገለጠ ሚስጥር ነው። ዛሬ ማታ እንድታገኛት ትፈልጋለች። ቫለንቲና አንገቷን ነቀነቀች። እያንዳንዱ አዲስ መረጃ አያቷ ማን እንደነበረችና ምን መስዋዕት እንዳደረገች ወደ መረዳት ያቀርባታል። እንግዲያውስ እንሂድ አለች። ከእንግዲህ የሚባክን ጊዜ የለም። ምክንያቱም የሆነ ቦታ ጄኔቫ በሚገኝ የደህንነት ሳጥን ውስጥ ህይወትን የሚቀይሩ እውነቶች ይጠባበቁ ነበር። ቫለንቲና ሬስ ደግሞ ድምጽ ለመሆን ዝግጁ ነበረች። ወይዘሮ ማርጋሬት ኪንግስተን ያረፉበት ሆቴል በግርማ ሞገስና በዓላማ የተመሩ የህይወት ታሪኮችን በሹክሹክታ የሚናገር ቦታ ነበር። ቫለንቲና ከኤሊና ከዶክተር ቤኔትና ከቪክቶሪያ ስተርሊንግ ጋር ሆና የከተማዋ መብራት በሚታይበት ክፍል አዳራሽ ውስጥ ተቀበለቻቸው። ማርጋሬት ፍጹም የተስተካከለ ብርማ ጸጉር፣ ብዙ ዓለምን ያዩ ሰማያዊ አይኖችና ከራስ በላይ ለሆነ ዓላማ ከመኖር የሚመጣ ክብር ያላት ሴት ነበረች። ቫለንቲናን ስታያት አይኖቿ በእንባ ተሞሉ። ልክ እሷ ትሆኛለሽ እንዳለችው ነሽ አለች ማርጋሬት የቫለንቲናን እጆች በእጆቿ መሃል ይዛ። ማሪያ በየቀኑ ስላንቺ ታወራ ነበር። ድንቅና ህያው ቅርሷ እንደሆንሽ ትናገር ነበር። ወይዘሮ ማርጋሬት ስለ አያቴ ምን ያውቃሉ? ማርጋሬት እንድትቀመጥ ጋበዘቻት። ሻይ ስታዘጋጅ እጆቿ በትንሹ ይንቀጠቀጡ ነበር። አያትሽ ማሪያ ለቤተሰቤ ለ5 ዓመታት ያህል ሰርታለች። ሰራተኛችን ብቻ ሳትሆን የቤተሰባችን አባል ነበረች። ባለቤቴ የብሪታንያ አምባሳደር ነበር። ማርያም በሄድንበት ሁሉ አብራን ነበረች። ነገር ግን ማንም የማያውቀው ነገር ቢኖር ማሪያ ልዩ ስጦታ ነበራት። ምን አይነት ስጦታ? ሰዎችን ማንበብ፣ ዓላማቸውን መረዳት ትችል ነበር። የቋንቋ ዕውቀቷ ደግሞ ሌሎች በሚስጥር የሚያወሩ መስሏቸው የሚነጋገሩትን ነገር እንድትሰማ አስችሏታል። ማርጋሬት ዝም አለች። አይኖቿ በትዝታ ራቁ። አንድ ምሽት ቤታችን ውስጥ በነበረ ዲፕሎማሲያዊ ግብዣ ላይ ማሪያ እያስተናገደች ሳለ በሁለት ዲፕሎማቶች መካከል የሚደረግ የሩሲያኛ ንግግርን ሰማች። የዲፕሎማቲክ ቤተሰቦችን እንደ ሽፋን በመጠቀም ሰዎችን ያለ ፈቃዳቸው የሚያዘዋውሩበትን መረብ እየተወያዩ ነበር። በክፍል ውስጥ ፍጹም ዝምታ ሰፈነ። ማሪያ በዚያ ምሽት እየተንቀጠቀጠች ወደ እኔ መጣች። ሁሉንም ነገር ነገረችኝ። እኔና ባለቤቴም ደነገጥን። እሱ ወዲያውኑ ሪፖርት ማድረግ ፈለገ። ነገር ግን ማሪያ መጀመሪያ ተጨማሪ ማስረጃ መሰብሰብ እንዳለብን አጥብቃ ተከራከረች። ለወራት ሁሉንም ነገር በጥንቃቄ መዘገበች። ስሞች፣ ቀናት፣ መንገዶች። ማንም ንግግራቸውን የምትረዳ አይመስላቸውም እና በስብሰባዎች ላይ የነበራትን የማይታይ ቦታ ተጠቀመች። ታዲያ በቂ ማስረጃ ሲኖራችሁ ለምን ሪፖርት አላደረጋችሁም? ማርጋሬት ተነስታ ጠረጴዛው ላይ ወደ ነበረ አንድ ትንሽ ሳጥን ሄደች። ምክንያቱም መረቡ በብዙ መንግስታት ከፍተኛ ደረጃዎች ላይ ግንኙነት እንዳለው ደረስንበት። ማንን እንደምናምን አላወቅንም።
ከዚያም ባለቤቴ ሞተ። በዲፕሎማሲያዊ ስብሰባ ላይ በድንገተኛ የልብ ድካም ድምጿ ተሰባበረ። በይፋ የልብ ድካም ነው ተባለ። እኔ ግን ሁልጊዜ እጠራጠራለሁ። ልክ ከመሞቱ በፊት ምንም አይነት መዘዝ ቢከተል ሁሉንም ነገር ለማጋለጥ ዝግጁ መሆኑን ተናግሮ ነበር። እናም ከዚያ በኋላ ማሪያ ፈራች ስትል ማርጋሪት ቀጠለች። ተመሳሳይ ነገር በእሷ ላይ የሚደርሳል ብላ ፈራች። ግን ለራሷ ሳይሆን በእርግጥ ላንቺ ነበር ይፈራችው። ብቻሽን ትታሽ እንዳትሄድ ፈርታ ነበር። እናም ይሄንን ሰጠችኝ። ሳጥኑን ከፈተችው። ዓለም አንቺን ለመስማት ዝግጁ ሲሆንና አንቺን በቂ ጥንካሬ ሲኖርሽ ብቻ እንድሰጥሽ አስማለችኝ። ከሳጥን ውስጥ አንድ ትንሽ ሃርድ ድራይቭ እና ወፍራም ኢንቨሎፕ አወጣች። እዚህ ሁሉም ነገር አለ። እነዚህ ኦፕሬሽኖችን የተወያዩባቸው የዲፕሎማሲያዊ ስብሰባዎች የድምጽ ቅጂዎች፣ ፎቶግራፎችና ኦሪጂናል ሰነዶች እና ከሁሉም በላይ ደግሞ ማሪያ ለዓመታት በሚስጥር ያገኘቻቸውና የረዳቻቸው ተጎጂዎች ምስክርነት ነው። ቫሌንቲና ሃርድ ድራይቭን በሚንቀጠቀጡ እጆቿ ተቀበለች። ትንሽ ነበር፣ ነገር ግን የመላ ህይወቶችን ክብደት ይዞ ነበር። ሌላ ነገር አለ? ማርጋሪት በቀስታ ጨመረች። ጄኔቫ ያለው ሳጥን ሰነዶችን ይዟል። ይህ ግን ወደ ሃርድ ድራይቭ ጠቆመች። ድምጻቸውን፣ ዝም የተባሉትን ሰዎች እውነተኛ ታሪኮች ይዟል። ማሪያ በራሳቸው ቋንቋ እንዲቀረጹ አድርጋለች። በመጨረሻም የምትተረጉሚያቸውና ለዓለም ድምጽ የምትሆኙ አንቺ እንደሆንሽ ታውቅ ነበር። በዚያ ምሽት ቫሌንቲና የድምጽ ማዳመጫውን አድርጋ ለሰዓታት ቅጂዎችን ስትሰማ በጭንቅ ተኛች። በማንዳሪን፣ በአረብኛ፣ በሩሲያኛና እሷ በቅርብ በምታውቃቸው ቋንቋዎች የተነገሩ ድምጾች፣ የተለያዩ ቤተሰቦች ታሪኮች፣ የፈረሱ ቃል ኪዳኖች፣ የጠፉ ተስፋዎች። በእያንዳንዱ ቅጂ መጨረሻ ላይ ደግሞ የአያቷ ድምጽ ነበር። ታሪካቸው እንደሚነገር ቃል ስትገባ። ንጋት ሲቀድ ቫሌንቲና ጉንጮቿ ላይ የደረቀ እንባ ነበር። በነፍሷ ውስጥ ግን አዲስ እሳት ነደደ። ወደ ጄኔቫ የሚደረገው በረራ በማግስቱ ነበር። ቫሌንቲና ከኢሊና ቃል በገባችው መሰረት ከተፈታችው ከሮዛ፣ ከቪክቶሪያ ስተርሊንግ እና በወኪል ቫንስ ከተዘጋጀ የደህንነት ጥበቃ ጋር ተጓዘች። ኤፍቢአይ ሶስተኛውን ደንበኛ ሲላስ ቫን በእውነቱ ቫሌንቲና ድምጽ ከመሆኗ በፊት ስሟን ለማጥፋት የተቀጠረ የግል የደህንነት ወኪል መሆኑን ደርሶበታል። አገር ለመውጣት ሲሞክር በቁጥጥር ስር ዋለ። ጄኔቫ በደመና ሰማይ ግን ደግሞ በፍትህ ተስፋ ተቀበለቻቸው። ኤልቤቲያ ኢንተርናሽናል ባንክ ለትውልዶች ሚስጥርን ለመጠበቅ ታስቦ ከእብነ በረድና ከብረት የተገነባ ምሽግ ነበር። በስዊዘርላንድ የህግ ባለሙያዎች ፊት ቫሌንቲና የደህንነት ሳጥን ቁጥር 4721ን ከፈተች። በውስጡ በአያቷ የእጅ ጽሑፎች ስሞች፣ ቀናትና ቦታዎች የተለጠፉባቸው በጥንቃቄ የተደራጁ ፎልደሮች ነበሩ። ነገር ግን ቫሌንቲና በጣም የነካት ከሳጥኑ ግርጌ የተገኘው የፎቶ አልበም ነበር። የራሷ የዓመታት ፎቶዎች፣ የመጀመሪያ የትምህርት ቤት ቀኗ፣ አረብኛ መጽሐፍ ስትማር፣ የፈረንሳይኛ መጽሐፍትን ስታነብ። ከእያንዳንዱ ፎቶ በስተጀርባ በአያቷ የተጻፈ ማስታወሻ ነበረው። የመጨረሻው ፎቶ ቫሌንቲና በ16 ዓመቷ የትርጉም ኦንላይን ኮርስ ሰርቲፊኬት ይዛ ስትፈግግ የሚያሳይ ነበር። ማስታወሻውም እንዲህ ይላል: ዝግጁ መሆንሽን ያወኩበት ቀን፣ የቀረው ዓለም ዝግጁ መሆኑ ብቻ ነበር። ቫሌንቲና አልበሙን ደረቷ ላይ አቅፋ ተንሰቀሰቀች። ኤሊና አቀፈቻት። ከዚያም ሮዛ፣ ከዚያም እዚያ የነበሩት ሁሉ አቀፏት። በየትኛውም ቋንቋ በትክክል ሊገለጽ የማይችል ጥልቅ የሐዘንና የፍቅር ድብልቅ ስሜት ነበር። የሚቀጥሉት ሳምንታት ውሽንፍር ነበሩ። ቫሌንቲና በኤሊናና በዓለም አቀፍ የህግ ባለሙያዎች እርዳታ ማስረጃውን ሁሉ ለዓለም አቀፍ የፍትህ ችሎት አቀረበች። ጉዳዩ በዲፕሎማሲያዊ ክበቦች ውስጥ እንደ መሬት መንቀጥቀጥ ነበር። 3 ዓለም አቀፍ መረቦች ፈረሱ። 17 ሙሰኛ ባለስልጣናት በ6 ሀገራት ታሰሩ። ነገር ግን ከእስሩ ይልቅ ቫሌንቲና በቅጂዎች ያደረገችው ነገር ይበልጥ አስፈላጊ ነበር። የዝምታ ድምጾች የሚል ዶክመንተሪ ፊልም ሰራች። በውስጡ ለእያንዳንዳቸው ምስክሮች ድምጽ በመሆን ራሷ ተረጎመችው። ቃላትን ብቻ ሳይሆን ስሜቶችን፣ ባህላዊ ይዘቶችና የእያንዳንዱን ታሪክ ሰብአዊነት አሳየች። ፊልሙ በዓለም አቀፍ ደረጃ በከፍተኛ ሁኔታ ታየ።
በመጀመሪያው ሳምንት ብቻ ከ100 ሚሊዮን በላይ እይታዎችን አገኘ። መንግስታት ምላሽ ለመስጠት ተገደዱ። ፖሊሲዎች ተቀየሩ። ህይወቶች ተረፉ። የተባበሩት መንግስታት ድርጅት አምባሳደር በግል አነጋገሯት። ወይዘሪት ሪስ ስራሽ መንግስታት ለዘመናት ችላ ያሉትን በደል አጋልጧል። በተባበሩት መንግስታት ድርጅት ስም የሰብአዊ መብቶች ልዩ ተርጓሚ እንድትሆኚ ግብዣ ላቀርብልሽ እወዳለሁ። ስራሽ ዓለም ሊሰማቸው የሚገቡ ሰዎችን ድምጽ ማሰማት ይሆናል። ቫለንቲና ተስማማች። ግን በአንድ ቅድመ ሁኔታ፣ የሥራ መደቡ መደበኛና ማስረጃ የሌላቸውን ሌሎች ወጣት ተሰጥኦችን መለየትና ማሰልጠንን እንዲያካትት። እውነተኛ ተሰጥኦ እውቅና ለማግኘት የተቋም ማረጋገጫ ሊያስፈልገው አይገባም ስትል ተከራከረች። ሐሳቧ በአንድ ድምጽ ጸደቀ። ከ6 ወራት በኋላ ቫለንቲና አንድ ጊዜ ተዋርዳበት በነበረው በዚያው ፍርድ ቤት ቆማ ነበር። በዚህ ጊዜ ግን እንደ ተከሳሽ ሳይሆን በቋንቋ ፍትህ ላይ በሚደረግ ዓለም አቀፍ ኮንፈረንስ ላይ እንደ ተጋባዥ ተናጋሪ ነበር። ዳኛ ፍራንክሊን ሞንትጎመሪ በአድማጭነት ተገኝተው ነበር። የቫለንቲና ጉዳይ ያስከተለው ምርመራ በሌሎች ውሳኔዎቻቸው ላይ አድሎ እንዲያደርጉ ፈቅደው እንደሆነ በማጣራቱ ምክንያት ቀድሞ ጡረታ ወጥተው ነበር። በንግግሯ መጨረሻ ሞንትጎመሪ ወደሷ ቀረቡ። ወይዘሪት ሬስ፣ ድምጻቸው ትሁት ነበር። ያኔ ከነበሩት ትዕቢተኛ ሰው በጣም የተለየ። ላደረኩብሽ በደል የሚሆን በቂ ይቅርታ የለም፣ ግን ጉዳይሽ ህይወቴን እንደቀየረው እንድታውቂው ፈልጋለሁ። እንዳሉኝ እንኳን የማላውቃቸውን አድሎች እንድጋፈጥ አስገድዶኛል። አሁን ሌሎች ዳኞች እኔ የሰራሁትን ስህተት እንዳይደግሙ የፍትህ ስርዓት ማሻሻያ ለማድረግ እየሰራው ነው። ዳኛ ሞንትጎመሪ፣ ቫለንቲና መለሰች፣ ይቅርታ ጉዳቱን አይሰርዘውም፣ ነገር ግን ወደ ተሻለ ነገር መንገድ ይከፍታል። እውቅና መስጠቱ ከይቅርታ በላይ ዋጋ አለው፣ ምክንያቱም ሰዎች ሊለወጡ፣ ሊማሩና ሊያድጉ እንደሚችሉ ያሳየናል። እጅ ለእጅ ተጨባበጡ። ያ ምልክት ለነሱ ብቻ ሳይሆን የፍትህ ስርዓቱ ምን ሊሆን እንደሚችል የሚያሳይ የመፈወስ ምልክት ነበር። ሮዛ ሞራሊስ በቪክቶሪያ ስተርሊንግ እርዳታ ህይወቷን መልሳ ገንብታለች። አሁን በፍትህ መጓደል የታሰሩ ሰዎችን የመልሶ ማቋቋም ፕሮግራሞችን ታስተባብራለች። ተስፋ በሌለኝ ጊዜ ተስፋ ሰጠሽኝ አለቻት ቫለንቲናን። አሁን ያንኑ ተስፋ ለሌሎች መስጠት እፈልጋለሁ። ኤሌና ሮድርስኪ የዓመቱ የህዝብ ተከላካይ ተብላ አገራዊ እውቅናን አገኘች። ነገር ግን ከሽልማቱ በላይ የሚያኮራት ከአመስጋኝ ደንበኞቿ የሚደርሷት ደብዳቤዎች ነበሩ። ፕሮፌሰር ሳባስቲያን ቶርን የዩኒቨርሲቲው ምርመራ በርካታ የጽሑፍ ስርቆቶችን ካጋለጠ በኋላ ከስራው ለቀቀ። ውድቀቱ ለሌሎች አካዳሚክ ባለሙያዎች ስለ ታማኝነት አስፈላጊነት ማስጠንቀቂያ ሆነ። ኬንጂ ታናካ መጀመሪያ የመናዘዝ ድፍረት የነበረው መሐንዲስ ያልተለመዱ ተሰጥኦችን ለመርዳት የሚሰራ ፋውንዴሽንን አቋቋመ። ቫለንቲና ክብር ከገንዘብ ወይም ከስልጣን በላይ ዋጋ እንዳለው አስተምራኛለች ሲል በቃለ መጠይቅ ወቅት ገለጸ። ኢዛቤላ ጎሜዝ ቫለንቲናን ለመርዳት ስራዋን አደጋ ላይ ጥላ የነበረችው ወጣት ቫለንቲና ባቋቋመችው ፕሮግራም አማካኝነት የማህበራዊ ስራ ትምህርት ሙሉ ስኮላርሺፕ አገኘች። ቫለንቲና ከታሰረችበት ቀን 1 ዓመት በኋላ አያቷ የተቀበረችበት መቃብር ፊት ለፊት ቆማ ነበር። ለዚህ ቅስፈት ከጄኔቫ ተጉዛ መጥታለች። መቃብሩ ላይ ትኩስ አበባዎችን አኖረችና ተንበረከከች። አያቴ በቀስታ ተናገረች። የጀመርሽውን ጨረስኩ። ልትጠብቂያቸው ቃል የገባሽላቸው ድምጾች አሁን በዓለም ሁሉ እየተሰሙ ነው። የዘገብሻቸውን መረቦች ፈርሰዋል። ዝም ሊያሰኙን የሞከሩት ሰዎች ሁሉ ከሸፉ። የዛፎቹ ቅጠሎች በነፋስ ሲወዛወዙ ልክ ተፈጥሮ ራሷ የምትሰማት ይመስል ነበር። ግን ከዚህ በላይ አያቴ፣ እነዚያን ሁሉ ቋንቋዎች ለምን እንዳስተማርሽኝ በመጨረሻም ገባኝ። ስለ ቃላት ብቻ አልነበረም፣ ስለ ርህራሄ፣ ስለ ግንኙነት። እያንዳንዱ ሰው ቋንቋው ወይም ትውልዱ ምንም ይሁን ምን ሊሰማ የሚገባው ታሪክ እንዳለው ስለመረዳት ነበር። ቫለንቲና አልበሙን ከቦርሳዋ አወጣች። በመጨረሻው ገጽ ላይ አዲስ ፎቶ ለጥፋ ነበር። የራሷ ፎቶ በተባበሩት መንግስታት ድርጅት ፊት ቆማ ከሁሉም የዓለም ክፍሎች በመጡ ታሪካቸው በተተረጎመላቸው ሰዎች ተከባ። ይሄ አያቴ፣ ይሄ አብረን የገነባ ነው። መስዋዕትነትሽ በከንቱ አልቀረም። ቅርስን ባስተማርሽኝ ነገር ምክንያት
አሁን ድምጽ ባገኘ እያንዳንዱ ሰው ውስጥ ሕያው ሆኖ ይኖራል። ፀሐይ ስትጠልቅ ቫለንቲና ለዓመታት ተሰምቷት የማያውቅ ሰላም ተሰማት። አያቷ በቋንቋ መልክ የተስፋን ዘሮች ዘርታ ነበር። እነዚያ ዘሮች ሁለቱም ከሄዱ በኋላም ማሰቡን የሚቀጥል የፍትህ የአትክልት ስፍራ ሆነዋል። በማግስቱ ቫለንቲና ባቋቋመችው ፕሮግራም የመጀመሪያውን ትምህርት ሰጠች። 30 ወጣት ባለተሰጦች በተስፋና በአድናቆት ይመለከቷት ነበር። አያቴ ትነግረኝ ነበር፣ ቫለንቲና ጀመረች። ተሰጦ እውነት ለመሆኑ ሰርተፊኬት አያስፈልገውም። እንዲበራ ብቻ እድል ያስፈልገዋል። እናንተ እዚህ ያላችሁት እያንዳንዳችሁ ልዩ ተሰጦ ስላላችሁ ነው። የኔ ስራ እናንተን ማስተማር ሳይሆን በውስጣችሁ ያለውን ኃይል እንድታውቁት መርዳት ብቻ ነው። በመጀመሪያው ረድፍ የተቀመጠችው አንዲት ወጣት እጇን አወጣች። ወይዘሪት ሬስ በቂ ብቃት እንዳለን እንዴት እናውቃለን? ቫለንቲና ራሱ ያንን ጥያቄ የጠየቀችበትን ጊዜ በማስታወስ ፈገግ አለች። እዚህ የተገኛችሁት ለምንድን ነው? ምክንያቱም ዓለም አትችሉም ሲላችሁ ለመሞከር ስለደፈራችሁ ነው። ያ ጽናት፣ ያ ድፍረት ከየትኛውም የዩኒቨርሲቲ ዲግሪ በላይ ዋጋ አለው። ወራት ወደ ዓመታት ተቀየሩ። የቫለንቲና ፕሮግራም ወደ 20 ሀገራት ተስፋፋ። በሺዎች የሚቆጠሩ ወጣት ባለተሰጦች ፈጽሞ የማያገኙትን እድል አገኙ። አንዳንዶቹ ተርጓሚ፣ ሌሎቹ የባህል አስታራቂ፣ ሌሎቹ የሰብአዊ መብት ተሟጋች ሆኑ። ነገር ግን ሁሉም የሚጋሩት አንድ ነገር ነበር። እውነተኛ ተሰጦ ከማስረጃ በላይ እንደሆነና እያንዳንዱ ድምጽ ምንም ያህል ዝም ተብሎ ቢቆይ ሊሰማ እንደሚገባው ማመናቸው። በተባበሩት መንግስታት ድርጅት ልዩ ስነ ስርዓት ላይ ቫለንቲና ዓለም አቀፍ የሰብአዊ መብቶችን ሽልማት ተቀበለች። ሽልማቱን ይዛ ሳለች ለዚህ ቅስፈት መድረስ ምክንያት የሆኑትን ሰዎች ሁሉ አሰበች። ሁሉንም ነገር መስዋዕት ያደረገችው አያቷ፣ ዝቅተኛ ደረጃ ላይ በነበረችበት ጊዜ ያመነችባት ሮዛ፣ ከማንም በላይ የታገለችላት ኤሊና፣ እውነቱን ለመናገር ድፍረት ያገኘው ኬንጂ ታናካ። በንግግሯ ላይ ቫለንቲና ስለ ራሷ ስኬት ሳይሆን ስለ አያቷ ተናገረች። ማሪያ ሬስ የዩኒቨርሲቲ ዲግሪ ኖሯት አያውቅም። ለስራዋም በይፋ እውቅናን አግኝታ አታውቅም። ነገር ግን ዓለም አሁን መማር የጀመረውን አንድ ነገር ተረድታ ነበር። የአንድ ሰው ዋጋ የሚለካው በሰርቲፊኬት ሳይሆን በባህሪ፣ በማስረጃ ሳይሆን በድፍረት እንደሆነ። ድምጿ በስሜት በትንሹ ተሰበረ። ይህ ሽልማት የኔ አይደለም፣ የሷ ነው። ዝቅ ተደርጎ ችላ ተብሎና ዝም ተብሎ ለነበረ ለእያንዳንዱ ሰው ነው። ልዩ ተሰጦ ተራ ከሚባሉ ቦታዎች ሊመጣ እንደሚችልና አንዳንድ ጊዜ በጣም ኃያላን ሰዎች ዓለም ፈጽሞ ልብ ያላላቸው መሆናቸውን ማስታወሻ ነው። የተከተለው ጭብጨባ ለ5 ሙሉ ደቂቃዎች ቆየ። ከመላው ዓለም በበይነ መረብ የተገናኙ ሰዎች ለቫለንቲና ብቻ ሳይሆን በዓለም ላሉት ማሪያዎች ሁሉ አጨበጨቡ። መቼ እንደሚያብቡ ሳያውቁ የተስፋ ዘሮችን ለዘሩ አያቶች፣ እናቶችና የማይታዩ ሰራተኞች ሁሉ አጨበጨቡ። በዚያ ምሽት ቫለንቲና ጄኔቫ በሚገኘው አፓርታማዋ ሆና የከተማዋን መብራት ትመለከት ነበር። ስልኳ ጠራ። የማይታወቅ ቁጥር ነበር። ወይዘሪት ሬስ፣ እኔ ማሪያ እባላለሁ። የ16 ዓመት ልጅ ነኝ። ጓቲማላ ውስጥ በአንድ ትንሽ መንደር ነው የምኖረው። ፊልሙን አየሁት። መንደሬን ከሚጎበኙ ቱሪስቶች የተማርኳቸውን 5 ቋንቋዎች እናገራለሁ። ሁሉም ያለ መደበኛ ትምህርት እውነት ሊሆን አይችልም ይሉኛል። ነገር ግን እርስዎ ምናልባት የወደፊት ህይወት ሊኖረኝ ይችላል የሚል ተስፋ ሰጡኝ። ፕሮግራሙን ለመሳተፍ ማመልከት እችላለሁ? ቫለንቲና አይኖቿ በእንባ ተሞልተው ፈገግ አለች። ትችያለሽ ማሪያ፣ ታሪክሽን ንገሪኝ። እናም የማሪያን ታሪክ ስትሰማ ቫለንቲና የአያቷ እውነተኛ ቅርስ ይህ እንደሆነ ተረዳች። የፈረሱ የወንጀል መረቦች ወይም የተገኙ ሽልማቶች ሳይሆኑ እያንዳንዱ የተነካ ግለሰብ ህይወት፣ እያንዳንዱ እውቅና ያገኘ ተሰጥኦ፣ እያንዳንዱ በመጨረሻም የተሰማ ድምጽ። ዑደቱ ቀጠለ፣ ተስፋውም ተባዛ። እናም የሆነ ቦታ ቫለንቲና እርግጠኛ ነበረች፣ አያቷ ማሪያ ፈገግ እያለች ነው። ምክንያቱም በመጨረሻም የታሪክ ስለ ቋንቋዎች ወይም ስለ በደል ወይም ስለ ፍርድ ቤቶች አልነበረም፣ ስለ ፍቅር ነበር። የልጅ ልጇ ዓለምን እንድትቀይር ያዘጋጀች አያት ፍቅር፣ ሞትን፣ ጊዜንና ሁኔታን ያሸነፈ ፍቅር። እናም ያ ፍቅር በ11 ቋንቋዎችና በሺህ የድፍረት ተግባራት ተተርጉሞ ዓለምን አብርቷል። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል።
ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። ታሪኩ ለብዙ ሰዎች እንዲደርስም በደግነት ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።